እግዚአብሔር ባዕድ አምላክ ብለው እንደሚጠሩት ታውቃላችሁ ኦርቶዶክሳውያን እግዚአብሔርን። እህትየው ማይክ ክፈች። በኢየሱስ ስም ኧረ በጣም ያማል። ያው በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ የለም እኮ ብለው አሉን ማለት ነው። ከዘቤን የሰማሁት ሄዋን 30 ወለደች ነው። ዛሬ አንተ ደገምከው። ዘቤ አስተምሮታል። ይሄ እኮ ቁም ነገር እኮ በቁም ነገር እኮ ነው ቁጭ ብለው እኮ ያስተማሩን። እኔ አሁን እዚህ ሳወራ እናንተ የምቀልድ መስሏችሁ ነው። በስርዓት ቁጭ አድርገው ነገረ መላእክት ላይ በመጽሐፍ ቅዱስ የመላእክትን አስተምሮ እኛ በመጽሐፍ ቅዱስ የእግዚአብሔር ቃል ብሎ በሚለው መሰረት እናምናለን። እኛ ብዬ ስል ወንጌላውያን አማኞች ነገረ መላእክትን የመላእክትን አስተምሮ እናምናለን። መጽሐፍ ቅዱስ በሚያስተምረው መሰረት ማለት ነው። ከኛ ቤተ እምነት ደግሞ ውጭ ያሉ መጽሐፍ ቅዱስ ከሚያስተምረውም ውጪ ያምናሉ። መጽሐፍ ቅዱስ ስለ መላእክት የሚያስተምረው ትምህርት አለ። ደግሞ የማያስተምረውም ትምህርት አለ። መጽሐፍ ቅዱስ የማያስተምረውን ትምህርት ግን ያስተምራሉ። መጽሐፍ ቅዱስ መረጃ አቅርቡ ብለን ብንላቸው መረጃ በማያቀርቡበት ነገር ላይ እኛን ደግሞ መጥተው ይከሱናል ማለት ነው። እኛ በቅዱሳን መላእክት መኖር እናምናለን። መኖር ነው ያልኩት። ቅዱሳን መላእክት የእግዚአብሔር ቅዱሳን መላእክት ሰራዊቱ አሉ በሰማያት እግዚአብሔር ሲልካቸው መጥተው ይራዳሉ። ይህንን የእግዚአብሔር ቃል ብሉይም አዲስ ኪዳንም በደንብ አድርጎ በጥልቀት ይነግረናል። አሁን የቸገረው በምድራችን ላይ ያለ ማህበረሰብ ስለ ቅዱሳን መላእክት ያላቸው አስተምሮትና ግንዛቤ መጽሐፍ ቅዱስ ከሚያስተምረው ውጪ የሆነ እውቀትና ፍልስፍና ይዘው ይመጡና ከኛ ጋር ሲገናኙ እናንተ እኮ በመላእክት አታምኑም ይሉናል። ምን ብለን የምናምነው? ምን ብለን እንድናምን ነበር የተፈለገው? በመላእክት አታምኑም ይሉናል። ምንድነው ይሄ? ማመን ማለት ምን ማለት ነው? እሱ እንዲብራራልን እንፈልጋለን። ኦርቶዶክስ እንደምታምነው ከሆነ በመላእክት እኛ እናምነው። ኦርቶዶክስ መላእክትን አምላኬ ብላ ስለምታምን ማለት ነው። ኦኬ ፈጣሪ ብላ ስለምታምን ማለት ነው። ኦርቶዶክስ ማለት እንግዲህ ህዝቡ ነው። ህዝቡ ሚካኤልን አባቴ፣ ገብርኤልን አያቴ ምናምን ነገር እንደዚህ እያሉ የሚሉት አስተምሮ ስላለ እንደዛ ከሆነ እኛ አናምነው። ነገር ግን በቅዱሳን መላእክት መኖር ግን ከሆነ በጽኑ ነው የምናምነው። በዚህ ጉዳይ ላይ ሀሳብ አስተያየት ያለው ሰው ካለ መምጣት ይችላል። ሊያወራ የሚችል ሰው ካለ ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ነገረ መላእክትን በመጽሐፍ ቅዱስ ሊያወራ የሚችል ሰው ካለ ማለት ነው። ማነው? ጌቾ እንዴት ነህ? አለን ሰላም ነው? ሰላም ነው። ከየት ቤተ እምነት ነው ወንድማችን? አይደል ነው። እኔ ጴንጤ ነኝ። እሺ ቴንክ ዩ ጌቾ። አይ ቲንክ እንትን ላይ ትሰራለህ አይደል? ባልሳሳት ወይስ ተሳስቼ ነው? ቀብተ እምነት ላይ ትሰራለህ አይደል? ሙስሊሞች ላይ አካባቢ አይ ወይስ ተሳስቼ ነው? አይ አልተሳሳትኩም፣ ግን መተመስ አሁን ኦልሬዲ ለሚጠይቁኝ ነው መልስ የምሰጠው እንጂ ለሚጠይቁ ከኦርቶዶክሳውያን ጋር ምናምን ነገር ሆነ። አይ መልካም ነገር የሆነ ቪዲዮ ስላየሁኝ መልካም ነገር ያለው ወንድም ስለሆንክ ነው። በርታ። እሺ ኦርቶዶክሳውያን ከሆናችሁ ደግሞ ስለ መላእክት አስተምሮት ላይ እናንተም እኛን ጠይቁን፣ እኛም እናንተን እንጠይቃችሁ። ነገረ መላእክት ማለት እንግዲህ ስለ መላእክት አገልግሎትና አስተምሮ የሚናገር ትምህርት ነው። ትንሽ ሰፋ የሚል ትምህርት ነው ያለው። ቢብሊካል የሆነ የመጽሐፍ ቅዱሳዊ ትምህርት ነው እስከማውቀው ድረስ። ማንም ሰው በዚህ ጉዳይ ላይ መጥቶ ጥያቄ ካለው ከኛ ከወንጌላውያን አማኞች ለቤተሰቦቼ በመጀመሪያ መመለስ እንችላለን። እኔም ሆንኩ ሌሎች ወንድሞች ከሌላ ቤተ እምነት ደግሞ ካሉ
አቤት እኔ እንትን አንዳንድ ጥያቄዎችን በዚህ እንትን ብል አንድ ጥያቄ አንድ ሁለት ጥያቄ እንትን ኮንፊውዥን ስለፈጠረብኝ ብዬ ነው። መላእክቶች እንትን ይላሉ እንዴ ይለያያሉ እንዴ? ማለት አሁን ለምሳሌ የሚላኩ መላእክቶች አሉ፣ ሜሴጅ የሚያደርሱ ሜሴጅ የሚቀበሉ አሉ ወይስ እንዴት ነው? እሱን ነገር እንዴት ሜሴጅ የሚያደርሱ የሚላኩ እንዴት ከየት ለምሳሌ ከጌታ ወደ ሰው ልጆች የሚላኩ ነው ወይስ ከሰውም ወደ አይ ጌታ ሚን የሚላኩ? ከሰው ልጆች ወደ ፈጣሪ የሚላኩ አሉ ለማለት ነው። የሉም። አዎ እንደዛ አይነት እንትኖች ስለሰማው ነው። አሁን ጥሩ ለምሳሌ ጥያቄ። የሚላክ ማለት አዎ ጋይድ ሀሳቤን ጋይድ ካገኘ አዎ ሀሳቤን አግኝቻለሁ። ካገኘ ጋይድ እሱም ብታበራራለሁ። አግኝቼዋለሁኝ። ይሄንን አስተምህሮት ብዙ ጊዜ የሚያቀነቅኑት የምትለው ካለ ግን ማለት ትችላለህ። ከዛ እንትላለን። ጥሩ ሀሳብ ነው ያነሳው። ይሄንን አስተምህሮት የሚያቀነቅኑት በጣም ብዙ ጊዜ በመላእክት አምልኮ ላይ የወደቁ ኦርቶዶክሳውያን እና ካቶሊካውያን ናቸው ይህንን ብለው የሚሉት ማለት ነው። መላእክት አገልግሎታቸው ዋን ዌይ ነው እንጂ ቱ ዌይ አይደለም። ዋን ዌይ ማለት ከጌታ ተልከው መጥተው ለሰዎች መልእክትን ያደርሳሉ። እግዚአብሔር አድርጉ ብሎ ያላቸው ነገር ያደርጋሉ። ለምሳሌ አገርን ማጥፋት ከሆነ አገርን ያጠፋሉ። ግለሰቦችን መግደል ከሆነ ይገላሉ። አድርገውታልም በመጽሐፍ ቅዱስም ላይ የምናየው ማለት ነው። ሜሴጅን ማድረስ ከሆነ ሜሴጅን አድርሰው የተላኩትን ፈጽመው ይሄዳሉ። ለምሳሌ የጌታ መልአክ ለሰው ልጆች በጣም ብዙ ቦታ ላይ ተገልጠዋል። ዋን ዌይ ነው አገልግሎታቸው። ሚስ ከእግዚአብሔር ተልከው መጥተው ለግለሰቡ የነገሩትን ነግረው ያመለክቱትን አመልክተው ከዛ ወደ ከስራቸው ተነጥሎ የእግዚአብሔር መልአክ ሲሄድ እንዴ ወደ ጌታ አይደል የምትሄደው? እዚህኛ ጋር ደርሰህማ እዛ ደግሞ አንተ ሄደህ በመንበሩ ፊት በዙፋኑ ፊት በሰማያት ስሰግድለት ያው አንተ ከኛ ትንሽ ቀረብ ያልክንህና ወደሱ መልእክትን ይዘህ ሂድልንና ለጌታ ንገርልን። እንደ እኔን ነገር ግን ለምንድን ነው የዘነጋው? በጣም ብዙ ጊዜ ለምኛ አልነበር ወይ እና መልስ አልመለስክልኝም ብለህ ንገርልን አደራ ብለው ሰው ወደ ሰው እንደሚልክ ሰው መላእክትን ሊልክ አይችልም። እና መላእክት ከሰው ልጆች መልእክትን ተቀብለው ለጌታ አድርሰውም አያውቁም፣ ሊያደርሱምም አይችሉም፣ ስራቸውም አይደለም ማለት ነው። ከእግዚአብሔር ዘንድ ግን መልእክትን ተቀብለው መጣው ለሰው ልጆች ግን ይናገራሉ። አይ ቲንክ አግኝቻለሁ። ጌቾ ሀሳቡ እንደዛ ነው አይደል? አዎ እንደዛ ነው እንደዛ ነው ክሌም የምታደርግበት ነገር ካለ ትችላለህ። ይሄን ነው እኔ የገባኝ። በዚህ ላይ ዋቢ አድርገው ሊያመጡት የሚችሉት መላእክት ካሉ እንግዲህ እግዚአብሔር ቅዱሳን መላእክት ከብሉይ ኪዳን ዘመን ጀምሮ ለሰው ልጆች ሪል የሆኑ የእግዚአብሔር ቅዱሳን መላእክት ተገልጠዋል። መልእክትንም ይዘው መጥተው በአዲስ ኪዳን በብሉይ ኪዳን አድርሰዋል። ከሰው ግን ወደ እግዚአብሔር ግን መልእክት ይዘው ሲሄዱ ግን አናውቅም። አለ ብለው ካሉ ይህንን የሚያስተምሩ ይህንን የሚያቀነቅኑ ኦርቶዶክሳውያኑ ስለሆኑ መጥተው እኛ ሊሞግቱ ይችላሉ። መብት አላቸው ይችላሉ ለማለት ነው። ተባረክ። ግን አድም ታደረገው ነው ኤርሚዬ እኔ እንትን ነው ምንድን ነው መሰለ አንዳንዴ አሁን እኔ ከዚህ አንግል አሁን መልአክ ተብሎ ሲገለጽ አሁን ሁሉም መልአክ አሁን እኔ አሁን ማነው ዘፍጥረት ላይ ሄደ አይተህ ከሆነ ይሄ የሚሰገድለት መልአክ እሱ ጌታ ነው። አዎ አሁን ምን እኔ እንደውም የሆነ ጊዜ ምን እንትን አልኩኝ። እነሱ ብዙ ጊዜ ሙስሊሞቹ ይጠይቃሉ። ምንድነው የሚጠይቁት? መልአክ እንዴት አምላክ ይሆናል? ከዛ ደግሞ ኦንጂ ሰሶች የሚባሉም አሉ። እነሱ ያው ቤተ እምነታቸው ደርሶ ከሆነ ሀሳባቸው ገብቶ ከሆነ እሱን ነገር ክሌም ስናደርግላቸው እንዴት መልአክ አምላክ ይሆናል? የእግዚአብሔር መልአክ የሚለው ኤንጅልስ ኦፍ ሎርድ የሚለውን እሱ አምላክ ነው። ይሄን አስተምሮ ከዛ አስተምሮ ጋር ነው መሰለኝ ብዙ ጊዜ ኦርቶዶክሳውያን ለአምልኮ ይቀበላል የሚለውንም ከዛ አንግል ነው መሰለኝ ያነሱት አይደል? እሱን ሀሳብም እንትን ኦርቶዶክሳውያኑ ከዚህ ተረስተው ነው አምልኮ ይቀበላል ብሎ የሚለውን ነገር የተገነዘቡት። ለምሳሌ ስግደትና የተለያየ ነገርን ስለተቀበለ አይደል? ያ በዛ በብሉይ ኪዳን የተጻፉ የተለያዩ ቦታዎች ላይ አሉ። አሁን ለኢያሱ የተገለጠለት
አዎ ያ ያ አውቃለሁ። ይጓት አዎ እሱ እነሱ አዎ፣ ከዚህ የተነሳ ነው የምንሰግድለት ነው ብለው የሚሉት ኦርቶዶክሳውያን ነው። አዎ እኔም እሱን ነው የምለው እኮ አሁን ለምሳሌ ማለት ብዙ ጊዜ የሚያነሱት እሱን ነው መሰለኝ። የኢያሱን በተለይ በደንብ ነው የሚያነሱት። እንደውም እነሱ ግን እኔ የሚያምኑበት ያሉ መሰለኝ። እኔ በማውቀው ደረጃ ኤርሚ ያምኑበታል መሰለኝ። ማለት የጌታ መልአክ ለምሳሌ የሚለውን አሁን እነሱ ወልድ ኢየሱስ ክርስቶስ ነው ብሎ ያምናሉ። አይ ቲንክ ይመስለኛል። አንዳንዶቹ ግን ሙሉም ባይሆኑ ግን በዝማሬ ደረጃ የሆነ ዝማሬ ሰምተህ ከሆነ የእግዚአብሔር መልአክ የሚለው አንድ ዘማሬ የዘመረው መልአክ እንትን ብሎ የዘመረለት አለ። ኦኬ። እንደዛ አይነት ዲፍረንሺየት አርግቶ ነው ወይስ ኦልሬዲ ይከፋፍሉታል የሚለውን ነገርም አንድ ፖይንት እንትን የትኛውን ነው የትኛውን ነው ኢየሱስ ክርስቶስ ነው ብለው ያሉት የጌታ መልአክ ዝማሬ ላይ ምናልባት አይ ቲንክ ኖርማሉ ወይስ መልአክ አጠቃላይ? መሰለኝ። እኔ እሱ አጠቃሎት ይመስለኛል። እንደዛ ከሆነ አንድ ላይ ይሳሳታሉ። እንደዛ ከሆነ ይሳሳታሉ። ለምሳሌ በሲና በነበልባል በእሳት ለሙሴ የታየው በመልአኩ የታየው ብሎ ያለውን እሱን ማን ነው ብለው የሚሉት ኦርቶዶክሳውያን? ማን ነው የምትሉት ኦርቶዶክሳውያን? ገብታችሁ ብትነግሩ። አሁን ለምሳሌ የሆነ ምን መሰለ ኤርሚ የሆነ ጊዜ አንድ ማለት ኦነጂሰሶች የሚባሉ አሉ እና ይሄ መልአክ ምን ብሎ መልስ መለሱልን? የሚመልሱት መልስ ምንድን ነው የሚለው? በአምላክ እንዴት ነው መሰለ እንዴት ነበረ አጀስ ፎርጌት የእግዚአብሔርን ክብር የተሸከመ መልአክ ነው እንጂ አምላክ አይደለም ወደሚለው ነው። ብዙ ጊዜ እንደዛ አይነት አውድ አለው። ኦን ጂሰስ እና ጆቫዊ ተነስን እንኳን ተዋቸው። ዝም ብለው ቅዠት ነው የሚያወሩት። የተጻፈን ግልጽ ሆኖ የተጻፈን ብላክ ኤንድ ዋይት የተጻፈን ነገር ሽምጥጥ አድርገው የሚክዱ ሰዎች እዚህ ጋር ስለ ነገረ መላእክት ወይ ደግሞ ስለ መላእክት አስተምሮት ምንድነው የጠለቀ ትምህርትና እውቀት መረዳት አላቸው ብለን ልንል አንችልም። ጌታችን ኢየሱስ ክርስቶስ ላይና ወይ ደግሞ ትሪኒቲ ላይ ስለ አብ ስለ ወልድ ስለ መንፈስ ቅዱስ የተጻፈውን ሽምጥጥ አድርገው ክደው እኛ ሶስት መድበላ አማልክት አናመልክ ምናምን ነገር እያሉ የሚያሾፉ ማለት ነው። ማን ያመለካለ? ማን ያመለካለ? እኛ የሶስት አማልክት መድበላ አማልክት አምላኪዎች አይደለንም። እና ነገረ መላእክት ላይ የነሱ ቢገቡ ጥሩ ነው። ካለ ኦንሊ ጂሰስ ጆቫዊ ተነስም መግባት ትችላላችሁ፣ መምጣት ትችላላችሁ። ጥያቄ እንጠይቃችኋለን፣ እናንተም ትጠይቁናላችሁ። ምንም ችግር የለውም ስለ መላእክት ማለት ነው። እና ሞር ግን የእግዚአብሔር መልአክ ተብሎ የተጠቀሰ ብሉይ ኪዳን ላይ ሁሉ ቦታ የተጠቀሰው የእግዚአብሔር መልአክት ነው ወይ? አይደለም። ራሱ ጌታም ራሱ ሆኖ የተገለጠበት ቦታ ስላለ ማለት ነው። በሲና አሁን በእሳት የታየው የጌታ መልአክ የተባለው ኦርቶዶክስ ራሱ በዚህ ጉዳይ ላይ ማን ነው የምትለው? ምዕመኖቿስ ማን ነው የሚሉት? ባይዘዌ የኦርቶዶክስ ቤተክርስቲያኒቱ የምትለውና ህዝቧ የሚለው አንድ አይነት አይደለም። ለምን ህዝቧ በጣም ይለያል እንጂ በጣም ነው የሚለየው። ማንም እንደዛ አይረዳም፣ እርግጠኛ ነኝ። ለዚህ አሁን ማንም ኦርቶዶክሳውያን አስገብተህ ብትጠይቀው ለሙሴ በሲና በቁጥቋጦ የታየው መልአክ ማን ነው ብለህ ብትለው ቅዱስ ሚካኤል ነው፣ የቁልቢው ገብርኤል ነው። እና ኧረ እኛ አካባቢ ያለ ሰው ትዝ ብሎኝ ነው ኤርሚ፣ እየለዛ ነው አይደል? የቁልቢው ገብርኤል ነው ይባላል። ግን ካሉ መምጣት ትችላላችሁ፣ መምጣት ይችላሉ። የቅዱሳን መላእክት ላይ ጥያቄ ያለው የወንጌል አማኝም ሆኖ ጥያቄ ካላችሁ መምጣት መጠየቅ ትችላላችሁ። ምንም አይነት ጥያቄ ማለት ነው ስለ መላእክት። ወንድሜ ፍታን ጠይቀው ኤርሚ።
ኤፍታ እኮ የኛ እኮ ቤተኛ እኮ ነው። አውቀዋለሁ ወንድማችን ነው፣ ግን ቁጥር ስለጻፈ ጥያቄ ያለው መስሎኝ ነው ያስገባሁት እኮ። ነው እንዴ? እሺ ኤፍታ ሰላም ብያለሁ። እህቶች ወንድሞች፣ የክርስቶስ ጸጋና ሰላም ይብዛላችሁ። የእኔ ጥያቄ እንኳን ዘፍጥረት ምዕራፍ 6 ላይ ያው ብዙ ትርጉም ስለሰማው ዘፍጥረት ምዕራፍ 6 ላይ ያለው የእግዚአብሔር ልጆች የተባሉት መላእክት ናቸው ወይስ የሴት ዘር የተባሉት ከሴት ዘር የሆኑ ልጆች ናቸው? እና እዚህ ላይ ለመጠየቅ ነበር ኤርምዬ። ኦኬ እኔ ይህንን ደጋግሜ ስትናገር አልሰማህም? ሰምተህ ታውቃለህ ኤፍታ? በዚህ ጉዳይ አልሰማውም ኤርምዬ። ኦኬ አልሰማህም፣ አንተ አልሰማህ ሊሆን ይችላል እንጂ ደጋግሜ ተናግሬያለሁ። እኔ ዘፍጥረት መጽሐፍ ምዕራፍ 6 እኔ የሰው ልጆች ማነው የእግዚአብሔር ልጆች ከሰው ልጆች ጋር ተጋቡ፣ በዚያ ዘመንም ኒፍሌም የተባሉ ረጃጅም ሰዎች ተወለዱ እና ስማቸው በቀድሞ ዘመን የታወቀ ነበረ ብሎ የሚለውን እነዚህ የእግዚአብሔር ልጆች የተባሉት መላእክት ናቸው ብለው የሚተረጉሙ ተርጓሚዎች አሉ። ልቀቅለት እንጂ በክርስቶስ አምቡላንስ እየጮኸ መንገድ ይዘጋበታል። እና ሶሪ እና ሶሪ እና እነኛ ዘፍጥረት መጽሐፍ ምዕራፍ 6 ላይ የእግዚአብሔር ልጆች የተባሉት እኔ መላእክት ናቸው ብዬ እኔ በግሌ አላምንም። ታዲያ ማናቸው እነዛ የእግዚአብሔር ልጆች የተባሉት ለማን ናቸው? የሰው ልጆች የተባሉት ለማን ናቸው ብሎ የሚለውን ግን ሁለቱም የሰው ወገኖች ናቸው ብሎ የሚለውን ትርጉም የያዙ የመጽሐፍ ቅዱስ አስተማሪዎች የሚናገሩበት ትርጉም አለ። አንደኛው ትርጉም ያስማማኛል እኔ። ኦኬ ለምሳሌ መላእክት ጾታ ስለሌላቸው ማግባትም መጋባትም አይችሉም ይላል ጌታችን ኢየሱስ ክርስቶስ። እነዚህ እኮ ዘፍጥረት መጽሐፍ ምዕራፍ 6 ላይ ታዲያ ስማቸው በቀድሞ ዘመን ኃያላን የሆኑ ኔፊሊሞችን ወለዱ የተባሉት ከሰው ሴቶች ልጆች ጋር ነው የተጋቡት። እና ፕሊስ ሚዩት ታደርገዋለህ ፕሊስ፣ የገባኸው ሰው ያ ቴንክ ዩ። ስለዚህ መላእክት አያገቡም፣ አይጋቡም፣ አይወልዱም፣ አይዋለዱም። ጾታዊ አካል ወይንም ደግሞ የመራቢያ አካል የላቸውም። የሴትም ጾታዊ አካል የላቸውም፣ የወንድም ጾታዊ አካል የላቸውም መላእክት፣ ጌታችን እንደተናገረው ማለት ነው። ወይ ደግሞ ምን ማለት ነው? ባጭሩ ጌታ ወደዚህ ዓለም ሲልካቸው እግዚአብሔር ወደዚህ ዓለም እንዲገለጡ በፈቀደበት አካል ሊገልጣቸው ይችላል። አንዳንዴ ሰው ሆነው ተገልጠዋል፣ ግን ሪል ሰዎች ናቸው ማለት ግን አይደለም። እዛ ግን ሲገለጡ ሰው ሆነው ተገልጠዋል። በሚበላ በሚጠጣ አካል መጥተው ቂጣ ተጋግሮላቸው በልተዋል። በሰዶምና በገሞራ ላይ ሎጥ ተቀብሏቸው አብርሃምን ቤት በድንኳን መጥተው እንደዛው ደግሞ አብርሃምን ቤት ቂጣ ተጋግሮላቸው በልተዋል፣ እርጎ ጠጥተዋል። ሪል የጌታ መላእክት ናቸው? አዎ። ሶስቱም አይደሉም፣ አንዱ ራሱ ጌታ ነው፣ ሁለቱ ግን መላእክት ናቸው። ይሄንን እንዴት ነው ብለህ ብትል ይሄ ከአይምሮ በላይ የሆነ ነው። ራሱ እግዚአብሔር ወደዚህ ዓለም ሲልካቸው ሊመጡበት ባለ አካል ሲያመጣቸው እንደዛ ሆነው ተገልጠዋል። ግን የእግዚአብሔር ልጆች የሰውን ሴቶች ልጆች አዩ፣ መልከ መልካሞችን የሚሆኑትን ለራሳቸው ወሰዱ ይላል። መልከ መልካም ማለት ነው እንግዲህ ዳሌያቸውን ቁመናቸውን እያዩ ጡታቸውን እያዩ ቆንጅዬ ነች እቺ ቁመናዋ ምናምን ነገር እያለ እንደሚለው እንደዛ እያዩ ነው የወሰዱት ነው ብሎ የሚለው ወሰዱ ይላል ለየራሳቸው። ለእኛ እንግዲህ የተረፈውን ትንሽ መልካቸው ምናምን ነገር የሆኑትን ለእኛ ትተውልን ማለት ነው። ለእኛ ማለት በዛ ዘመን ለነበረው ለሰው ማለት ነው እንጂ እኔ እዛ አልነበርኩም ለማለት ነው። ለእኛ መልከ ጥፎቹን ትተውልን
ያው ኦርቶዶክስ አንድ ትምህርት አላት። ምን ትላለች? አዳምና ሔዋን 30 ልጆች ወለዱ እና ከዛ እግዚአብሔር ስንት ልጆች ወለዳችሁ ብሎ ሲላቸው 30 ማን ነው 15 ብላለች ሔዋን። 15ቱን ቆንጆ ቆንጆዎቹን መረጠችና እግዚአብሔር ይሄን ከመጠየቁ በፊት መረጠችና ወደ ጓዳ ግቡ አለቻቸው። እንዳያይ እግዚአብሔር ማለት ነው። አቤቱ ጌታዬ፣ እኔ መላእክት አንዳንዴ ስራቸውን የተዉት እንደዚህ አይነቱን ውሸታም ጠርገው በሰይፍ ቢረፈርፉት እንዳለ የኢትዮጵያ ምድር ሬሳ በሬሳ ነው የሚሞላው። እና 15ቱን ወለደች። 30 ነበር የወለደችው። ከዛ 15ቱን እግዚአብሔር አሳዩኝ ብሎ ሲል 15ቱን ደበቀችና መልከ መልካሞቹን ቆንጆቹን ደበቀችና መልከ ጥፎቹን ፊት ለፊት ላይ አሳየችው ለጌታ። ይኸው እነዚህ ናቸው የወለድኩት ብላ ማለት ነው። ከዛ እግዚአብሔር ምን አላት ይላሉ? ያሳየሽኝ ብሩካን ይሁኑ፣ የሸሸግሽኝ ግን እርጉም ይሁኑ ብሎ ሲላት ግማሾቹ ጦጣ፣ ከርከሮ፣ ዝንጀሮ እየሆኑ ከጓዳ ውስጥ እየበረሩ ወጡ። የእመቤታችን ጣዕሟ በረከቷ በልባችን ይደርብንና ብለው እንደዚህ አድርገው ይሸኙናል ማለት ነው። እና እነዚህ ጦጣና ጉሬዛ የሆኑት ዝንጀሮ የሆኑት የእሷ ልጆች ተዋልደው ነው ብለው የቤተክርስቲያን መምህራን ናቸው የነገሩን። እና እነሱ በእርግጥ የጦጣ ልጆች ሊሆኑ ይችላሉ። እሳቸውም ራሳቸው የነገሩን አባት የጦጣ ልጅ ሊሆኑ ይችላሉ። እኔ ግን አይደለሁም። እውነቴን እኮ ነው ሰለሞን። እንደ እናንተ እኮ በአገር ደህና እኮ ነው ሰላም ተኝተህ ሰላም ውለህ የምትመጣው ማለት ነው። እና መልካሞቹን ደብቃ መጥፎቹን አሳየችው። እና መጥፎቹ እግዚአብሔር ይባርክልሽ ብሎ አላት ራሱ እግዚአብሔር። ከዛ ደግሞ ቆንጆቹ ከጓዳ ውስጥ ቱር እያሉ እና ዝንጀሮ፣ ጦጣ፣ ከርከሮ እየሆኑ እንደዚህ ቱር እያሉ ወጡ ብለው አሉን ማለት ነው። ከዘቤን የሰማሁት ሔዋን 30 ወለደች ነው። ዛሬ አንተ ደገምከው። ዘቤ አስተምሮታል። ይሄ እኮ ቁም ነገር እኮ በቁም ነገር እኮ ነው ቁጭ ብለው እኮ ያስተማሩን። እኔ አሁን እዚህ ሳወራ እናንተ የምቀልድ መስሏችሁ ነው። በስርዓት ቁጭ አድርገው። በስርዓት ቁጭ አድርገው። ጆሮዬ እስኪ ግል ድረስ እኮ ነው እንደዚህ አይነት ወሬ በልጅነቴ ነው የሚነግሩኝ። ለገጠር እረኛ ደግሞ እንደዚህ የሚነግሩት እኔ ደግሞ አንዴ ያስኩ ማለት ማስትሽ ነኝ። አለቅም። ይኸው አሁን ይዤዋለሁ። ይህንን ታሪክ አንዴ በልጅነቴ ዳውንሎድ አደረጉት። በቃ ይዤዋለሁ። እና ይገርማል እያልም ማለት ነው። ኦኬ እዚህ ደግሞ አሁን ወንድማችን የጠየቀው ዘፍጥረት መጽሐፍ ምዕራፍ 6 ላይ ደግሞ ቆንጆዎቹን መጡና መላእክት ለቀሙና ሚስቶች ሊሆኑ ወሰዱ። ከወሰዱስ በኋላ ተገናኟቸው አሉ። በምናቸው? መላእክት አይደል ብለው ያሉት ዘፍጥረት መጽሐፍ ምዕራፍ 6 መላእክት ሽንት መሽኛ አላቸው ወይ እንደ ወንድ ልጅ? አላቸው ወይ? ኦርቶዶክሳውያን ይህን ሚስጥር የሚያውቁ ይመስለኛል ቢነግሩን። ሴትን ተገናኙ ብሎ የሚለው ዘፍጥረት ላይ ተገናኟቸው ነው የሚለው። ላንብበው እንዴ መኪናዬን አቁሜያለሁ አሁን ቤት ስለደረስኩኝ። ኦኬ ተገናኟቸው ሚል የለም እንዴ? አለ እንጂ በደም እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ይላል እኮ። አየው፣ መርጠው ነው የወሰዱት። እዚህ ዓለም መርጠው ከመረጧቸውም ሁሉ ሚስቶች ለራሳቸው ወሰዱ። ከዛ እግዚአብሔርም መንፈሴ በሰው ላይ ዘላለም አይኖርም፣ ስጋ ነውና ዘመኖቹ 120 ይሆናሉ አለ። በዚያን ወራት ኒፍሌም በምድር ላይ ነበሩ። ደግሞ ከዚያ ወራት የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ይላል። ይኸውልህ ልጆችን ወለዱላቸው ይላል። አሁን እዚህ ጋር ነው ጉዳዩ። እነዚህ የእግዚአብሔር ልጆችን መላእክት ናቸው ብለው የሚሉ ሰዎች እንዲነግሩን የምፈልገው የእግዚአብሔር ልጆች የተባሉት መላእክት ናቸው ብለው የተረጎሙት ጥሩ፣ ምን ችግር የለብኝም፣ እሰማሃለሁ። አሜን አልልም፣ እሰማሃለሁ።
የእግዚአብሔር ልጆች የሰውን ሴቶች ልጆች አገቡ ብሎ ይላል። ባገቡ ጊዜ ልጆች ወለዱላቸው ይላል አይደል? ጥሩ። ልጆች እንዴት ሆነው ነው የሚወለዱት? በሩካቤ ስጋ ነው። ኦኬ። ይህን እኔ ብቻ የማውቀው ሚስጥር አይደለም፣ ሁላችሁም ታውቁታላችሁ። ያገባችሁም ያላገባችሁም ታውቁታላችሁ። ምንም አንደባበቅም። እንዴት እንደሚወለድ ህፃናቶች ልጆች ካልሆኑ በስተቀር ይታወቃል። ህፃናት አሁን ከ4 ዓመት 5 ዓመት በታች ያሉቱ የኔ ልጅ አሁን በባለፈው ላይ ገና 4ኛ ዓመቷ ወደ ግማሽ እየሄደች ነው፣ 4 ከግማሽ ምናምን ነገር ማማ ብራዘር ግዢና አምጪ ከሾፒንግ ብላለች። ወንድም እንፈልጋለን ገዝተሽ አምጪ። ሾፕ ስቴጂ ለምንድነው ቤቢ ቦይ ያልገዛሽው ብላ ማለት ነው። እንደዚህ ይላሉ እነሱ። እንደዚህ የሚሏችሁ ልጆች የሉም? ወላጆች እንደዚህ ይሉናል ልጆቻችን። ለምንድን ነው ግን ቆይ የማይገዛው እኛ ቤት ግን ለምን እህት አትገዙልንም ብለው የሚሉ አሉ ይላሉ። እና ካልሆነ በስተቀር እንደ ህፃናቶች እንደዚህ የማያውቅ ሰው ካልሆነ በስተቀር ልጆች እንዴት እንደሚወለዱ ታውቃሉ። ስለዚህ በጌታችን በኢየሱስ ክርስቶስ አስተምሮ መሰረት መላእክት አያገቡም፣ አይጋቡም፣ አይወልዱም፣ አይዋለዱም። ስለዚህ መላእክት ካልተጋቡና ካላገቡ በኢየሱስ በራሱ በአምላካችን ትምህርት መሰረት ዘፍጥረት መጽሐፍ ምዕራፍ 6 ላይ ያሉትን መላእክት ናቸው የተባሉትን ማነው የእግዚአብሔር ልጆች ናቸው የተባሉትን እንዴት መላእክት ናቸው ብሎ ለማለት ደፈሩ ነው። እኔ ባገኛቸው ጠይቅ ነበረ። ታዲያም ነው ከተባለ የሰው ልጆች ናቸው፣ ቅድም እንዳልከው ማለት ነው። በቃየል ዘርና ደግሞም የእግዚአብሔር መንፈስ ያለባቸው ሰዎች ማለት ነው። ምን ይላል እዚህ ቁጥር 3 ላይ? እግዚአብሔርም መንፈሴን በሰው ላይ ለዘላለም አይኖርም፣ እርሱ ስጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ ይላል። እና የመጽሐፍ ቅዱስ ልሂቃን ይህን ክፍል ሲናገሩ ዘፍጥረት መጽሐፍ ምዕራፍ 6 ቁጥር 3 ላይ የእግዚአብሔር የአምላክ መንፈስ ያለባቸው ልጆች ማነው? የእግዚአብሔር መንፈስ ያለባቸው የእግዚአብሔር ልጆች ተብለው ተጠርተዋል ነው። ይሄ በትክክል ያስኬዳል። የእግዚአብሔር መንፈስ ያለባቸው ማን ተብለው ተጠርተዋል? የእግዚአብሔር ልጆች ተብለው ተጠርተዋል። አሁን እኛ የእግዚአብሔር ልጆች ተብለን የተጠራነው ለምንድን ነው? ማነው አንድ ሰው ማይከፍቶ የሚነግረው? ኤፍታ እስኪ ንገረኝ ራስህ። የእግዚአብሔር ልጅ ተብለህ ተጠርተሃል አይደል? አዎ ኤርምዬ። ለምንድን ነው የእግዚአብሔር ልጅ ተብለህ የተጠራው? እንዴት አንተ የእግዚአብሔር ልጅ ልትሆን ትችላለህ? ክርስቶስን በማመን ዳግም ስለተወለድን። ከማን ነው የተወለድነው? እንዴት ነው የተወለድነው? ክርስቶስን በማመን በክርስቶስ ማለት ነው። ስለዚህ በመወለድህ የአምላክ የእግዚአብሔር መንፈስ አለብህ አይደል? እውነት ነው። ስለዚህ እግዚአብሔር ልጅ ተብሎ የተጠራ ነው ምን ስላለብን ነው ማለት ነው? የክርስቶስ መንፈስ እግዚአብሔር የክርስቶስ መንፈስ ስላለብን ማለት ነው። አሁን ህዝብ አዳሙ ሁሉ የክርስቶስ ልጅ ነው ብለው ይላሉ በጣም ብዙዎች። እንደዚህ የምታምኑ ክርስቲያኖች ካላችሁ ትክክል አይደላችሁም። ይሄ ህዝብ አዳሙ ሁሉ በሙሉ የእግዚአብሔር ልጅ ነው ብለው ይላሉ። እንደዛ አይባልም። አይደሉም። ልጅነት በክርስቶስ ኢየሱስ በማግኘት በክርስቶስ ኢየሱስ በማመን የሚገኝ እንጂ ዳግም በመወለድ የሚገኝ እንጂ በመፈጠር የሚገኝ አይደለም። የተፈጠረ ሁሉ የእግዚአብሔር ልጅ አይደለም። ቴንኪው ትዬ፣ እውነት ነው። በመንፈሳዊ ውልደት ነው፣ ዳግም በመወለድ ነው። ሰው ዳግም የሚወለደው ደግሞ እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ ሲያምን ነው ማለት ነው። ስለዚህ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ በስሙ በማመን ንስሐና የኃጢአት ይቅርታውን ያገኘ ሰው በሙሉ የእግዚአብሔር የአምላክ መንፈስ በዛ ሰው ላይ ያለ ያ ሰው የእግዚአብሔር ልጅ ተብሎ ይጠራል ማለት ነው። ስለዚህ በዘፍጥረት መጽሐፍ ላይ ዘፍጥረት መጽሐፍ ምዕራፍ 6 የጠቀስከኝ ላይ ብቻ ሳይሆን አሁንም በዚህ ዘመንም በዚያንም ዘመን የእግዚአብሔር መንፈስ ያለባቸው ሰዎች የእግዚአብሔር ልጆች ተብለው ተጠርተዋል። የገላትያ ምዕራፍ 3 ላይ እኮ ሁላችሁም በክርስቶስ ኢየሱስ በማመናችሁ የእግዚአብሔር ልጆች ናችሁ ይላል። ራይት። አየሽ፣ በክርስቶስ ኢየሱስ በማመናችሁ። ቴንክ ዩ። ገላትያ ምዕራፍ 3 ቁጥር 26 ላይ ልክ ነው። ያ
ኦኬ ና ግባና ተናገር ብራዘርዬ ና ግባ እኔ ሚዩት አድርጌያለሁ ምን ታይ ትለቀልቃላችሁ ና ግባና ተናገር እንዳትጠይቁ ነው አየህ ከታች ትለቀልቃለህ ገብተህ ግን አታወራም ቤቱን ክፍት ያደረኩት ኑና ጥያቄ ጠይቁ እናንተም ጠይቁ እኔም ጠይቃችኋለሁ ነው እያልኩ ያለሁት እታች ኮሜንት ላይ ጥያቄ የሚጠይቁ ሰዎች ሚዩት አድርጓቸው ለምን ግቡና ጠይቁ ዛታች ምጽፉትን ግቡና ጠይቁ ግባና ጠይቅ ጴጥሮስ ላይ ምናምን ነገር ና ግባና ጠይቅ ይሁዳ ላይ ና ግባና ጠይቅ እንጠይቃለን እኛም እና ወንድሜ ይፍታ ይሄን ነው የዘፍጥረት መጽሐፍ ምዕራፍ 6 እሺ ኤርሚ ተባረክልኝ። እኔም አንተ እና አሁን እንደነገርከኝ ነበር ማምነው። ያው ብዙ ነገር ስለሰማው እዚህ እንትን ላይ ለዛ ያው ክሊር ለማድረግ ነበር ኤርሚ እየጠየቅኩ። ተባረክልኝ። ቴንኪ ወንድማችን። የተለየ መረዳት ያላቸው ሰዎች አሉ፣ ግን ያ የተለየ መረዳታቸውን አምጥተው እኛ ፊት ሲናገሩት ራሱ መረዳቱ ያለው ሰው መጥቶ ሲናገር ጥያቄ ስላለን እንጠይቃቸዋለን። እነሱም ደግሞ የእኛን መረዳታችንን ስንናገር አሁን ጥያቄ ያለው ሰው ካለ መጥቶ እኔን መጠየቅ ይችላል። ለምን እንደዚህ ብለህ ተረጎምክ ተናገርክ ብሎ ካለ መጥቶ መጠየቅ ይችላል። እና የአምላክ የእግዚአብሔር መንፈስ ያለባቸው የእግዚአብሔር ልጆች ተብለው ተጠርተዋል ማለት ነው። እርም ጨረስክ? አዎ ቴንክሽ። ሰላም ነው? ደህና ነን ጌታ ይመስገን። እንዴት ነው? አለ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከፕሮቴስታንት። እሺ የምጠይቀው ነገር አለ በመላእክት ዙሪያ ማለት ነው። እሺ ሉቃስ መጽሐፍ ላይ ማለት ነው ምዕራፍ 1 ቁጥር 18 ላይ የሚነሳው አንድ ጥያቄ አለና ለዘካርያስ እና ለኤልሳቤጥ መጀመሪያ ልጅ አልነበረም። ከዛ በኋላ ደግሞ መላእክቱ መጥቶ ልጅ እንደሚወለድ ተናገረላችሁና ከዛ ቁጥር 18 ላይ ዘካርያስም መልአኩን እኔ ሽማግሌ ነኝና ሚስትም በዕድሜ አርጅታለች፣ ይህን በምን አውቃለሁ? ይሰማል? አርጅታለች፣ ይህን በምን አውቃለሁ አለ። መልአኩም መልሶ እኔ በእግዚአብሔር ፊት የሚቆም ገብርኤል ነኝ፣ እንድናገርም ይህችንም የምስራች እንድሰብክ ተልኬ ነበረ። እናው በጊዜ የሚፈጸመውን ቃል ስላላመነ ይህ ነገር እስከሚሆን ቀን ድረስ ዱዳት ይሆናል፣ መናገርን አትችልም አለ። ከዛ አንጻር ነው ጥያቄ የሚጠይቀውና መልአኩ ለዘካርያስ ዝም ትላለህ ብሎ ሲናገር ይህ የመልአኩ የራሱ ስልጣን ነው ወይስ እግዚአብሔር የሰጠው ስልጣን? ጥያቄ ነው። እሱ ደግሞ በመጽሐፍ ቅዱስ እንዴት እናረጋግጣለን? ይህን ኦኬ ማለት ዘካርያስን አፉን የለጎመበት ስልጣን ከራሱ ነው ወይስ ከጌታ የተሰጠ ነው አይደል? ጥያቄ ከዛ ይህንን ደግሞ በመጽሐፍ ቅዱስ እንዴት እናረጋግጣለን? አሁን እዛ ጋር ክሊር ስላልሆነ ማለት ነው። እሺ ኦኬ መልአኩ ከመላእክት ሲፈጠሩ ስልጣን እንዳላቸው ታውቃለህ ወይስ አታውቅም? እንዴት ለመላእክት ስልጣን አላውቅም። እሺ የኢትዮጵያ መከላከያ ሰራዊት አለ አይደል? የመከላከያ ሰራዊት ዋና አዛዥ ማን ነው? የበላይ ዋናው ረስቻለሁ። አታውቀውም? የኢትዮጵያ መከላከያ ሰራዊት ዋናው ማን ነው? ዋናው የመጨረሻ ሄድ የሚባለው ማን ነው? አዛዡ መከላከያ ሚኒስቴር ነው አይደለም። ዋናው አዛዥ ማን ነው? ጠቅላይ ሚኒስቴር። ጠቅላይ ሚኒስትሩ ነው። አቢቹ ነው ማለት ነው። ኦኬ ከሱ ነው አይደል የሚጀምረው? ከጠቅላይ ሚኒስትሩ ከአቢቹ ነው አይደል የሚጀምረው? አዎ ኦኬ
እሳቸው ደግሞ በስልጣን ላይ ስላሉ የ130 ሚሊዮን ህዝብ መሪ ስለሆኑ ከእሳቸው የሚመነጭ ስልጣን እንደየስልጣን እርከናቸው ጀነራሎች፣ ኢታማዦር ሹሞች እና ጀነራሎች በየእርከናቸው ስልጣን አላቸው አይደል? ያንን ስልጣን ከየት ነው ያገኙት? ከእሳቸው በታች ያሉት ጀነራሎች ስልጣኑን ከየት ነው ያገኙት? ከአብይ አህመድ ከአብይ አህመድ ማለት ነው። እታች ሄደህ ክፍለ ጦር ውስጥ ብትገባ፣ መከላከያ ሰራዊት ውስጥ ብትገባ እንደ ስልጣን እርከናቸው ሄዶ መጨረሻ ላይ ሰራዊቱ ጋር ይደርሳል አይደል? ሰራዊቱ ስልጣን አለው የለውም? አለ አለው። እሺ፣ በምን ላይ ስልጣን አለው? ለምሳሌ ህጉን በማስከበር ምናምን። አሁን ስለዚህ ከላይ የሆነ ነገር የተቀበሉትን ህዝብ የማስከበር ስልጣን አለ። የሆነ ነገር ስታጠፋ አንተ አንድ የመከላከያ ሰራዊት ቢያይህ ጸጥታን የሚያደፈርስ ሀገሪቱን ሰላም የሚረብሽ ማህበረሰብን ስታወክ ቢያገኝህ ጠቅላይ ሚኒስትሩ ጋር አብይ ጋር ነው የሚደውለው። ከዛ ለእሳቸው ነግሮልህ ነው በለው ሲሉት ነው በለው ሲለው ነው አንተን መጥቶ የሚመታ መከላከያ ሰራዊቱ። በራሳችሁ እንትን አሁን በዛ ሰዓት በተፈጠረው ሁኔታ አንጻር ነው እንትን የሚያደርጉት። ስልጣን አላቸው ማለት ነው። ኦኬ፣ እንደ ምናልባት ገላጭ ከሆነ ብዬ በሚል ነው። ቅዱሳን መላእክት ሲፈጠሩ የእግዚአብሔር ሰራዊት ናቸው አይደል? ያለ ስልጣን ዝም ብሎ እግዚአብሔር የሚተዋቸውና ያለ ስልጣን ዝም ብሎ እግዚአብሔር የሚለቃቸው ይመስልሃል መላእክቱን? ምን እንጃ ብቻ። አይ ንገረኝ፣ የምድራዊው ጉዳይ እንደዚህ ከሆነ የሰማይ ሰራዊት ሲሆኑቱ ስልጣናቸው የሚመነጨው ከየት ነው? ስልጣናቸው የሚመነጨው ከየት ነው? ከእግዚአብሔር ነው። ከእግዚአብሔር ነው፣ ከጌታችን ከኢየሱስ ክርስቶስ ማለት ነው። እሱ አምላካቸው አምላካችን ስለሆነ ማለት ነው። ታዲያ አሁን ቅዱስ ሚካኤል ስልጣን አለው የለውም? አሁን እዚህ ጋር እንደሚያሳየው ስልጣን እንዳለ ነው የሚያሳየው። እኮ ስልጣን አለው የለውም? ስልጣን አለው የለውም? አለ። ኦኬ፣ ገብርኤል ስልጣን አለው የለውም? ያው ተመሳሳይ ናቸው። በቃ እንትኑ ሊለያይ ይችላል እንጂ አለው ማለት ነው። ስለዚህ ዘካርያስን እኔ በጊዜው የምነግርህን ቃሌን ስላላመንህ ዲዳ ትሆናለህ ብሎታል አይደል? ሆነ አይደል? በጊዜ የሚፈጸመውን ቃሌን ስላላመንህ ነው ያለው። ቃሌን ያ ቃል ግን የገብርኤል ቃል ነው ወይስ የእግዚአብሔር ቃል ነው? ከእግዚአብሔር ተቀብሎ ነው እሱ ያወራለው ሲመስለኝ ማለት ነው። የቃሉ ወይ የመልእክቱ ምንጭ ማን ነው ማለት ነው? እግዚአብሔር ነው ማለት ነው። በማን አፍ ነው የተነገረው ለዘካርያስ? በመልአኩ አፍ ነው። ስለዚህ የምስራቹን እንድሰብክልህ ተልኬ ነበር ብሎታል አይደል? እዛው ጋር ስናነብ ስለዚህ ተልኮ ነበረ፣ አልተቀበለውም፣ ኢግኖር ነው ያደረገው። ስለዚህ እኔ እዚህ ክፍል ላይ እንደምረዳው ቅዱሳን መላእክት ያለ ስልጣን የሆኑ ዝም ብለው ምንም ነገር ማድረግ የማይችሉ ያለ ስልጣን የሆኑ ባተሌ የሆኑ ናቸው ብዬ እኔ እንደዛ አላምንም። ስልጣን አላቸው። ስልጣናቸው የተገደበ ነው። አዎ ምንም ጥርጥር የለውም። ለሰውም የተሰጠው ስልጣን የተገደበ ነው። አሁን እኛ ስልጣን አለን አይደል? የጌታ የእግዚአብሔር ልጆች በመሆናችን ምን አይነት ስልጣን ያለን? አሁን በክፉ የመናፍስት ኃይላት ላይ ስልጣን አለን አይደል? እባብና ጊንጡን ትረግጡት ዘንድ በጠላት በአንዳንዶች ጠላት ላይ ነው አይደል የሚለው? አይ አይልም። አይ በሰይጣን ላይ አሁን ስልጣን ተሰጥቷለኛ ማለት ነው። እባብና ጊንጡን ትረግጡት ዘንድ በጠላት አንዳንድ ጠላት ላይ ነው የሚለው ወይስ እንዴት ነው? በሁሉም ላይ ነው። በጠላት ሁሉ ላይ ስልጣን ሰጥቻቸዋለሁ ይላል። ከዛ የሚጎዳችሁም የለም ይላል። ኦኬ
ስለዚህ ከዚህ ቃል የተነሳ እኛ የእግዚአብሔር ልጆች የሆንን በጠላት የተባለው በዲያብሎስ የክፋት መንፈሳውያን ሰራዊት ሁሉ ላይ ስልጣን አለን የለንም? አለ። በዚህ ስልጣናችን ሰይጣንን ገስጸን ልናስወጣ ልናዝ እግዚአብሔር ስልጣን ሰጥቶናል። የስልጣኑ ምንጭ እግዚአብሔር ነው፣ ሰጫችን፣ ተቀባዮቹ እኛ ነን ማለት ነው። እኛ በክፉ የመናፍስት ኃይላት ላይ ስልጣንን ከእግዚአብሔር ዘንድ ከተቀበልን፣ የጌታ ልጆች በመሆናችን ከተቀበልን፣ መላእክት በመፈጠራቸው ከጌታ ስልጣን አይቀበሉም ብዬ እኔ አልልም። ስለዚህ መላእክት ስልጣን አላቸው። ያ ስልጣናቸውን የተቀበሉት ከእግዚአብሔር ነው። ሰውም ቢያጠፉ ምን ቢያረጉ አፍ ቢለጉሙ የቱንኛውም ነገር ቢያረጉ እግዚአብሔር በሰጣቸው ነገር ያደርጋሉ። ለምን እንደዚህ ታደርጋላችሁ ብሎ የሚጠይቃቸው ማንም የለም። እነሱም ያን ሲያደርጉ ከጌታ ጋር የሚግባቡበት ቋንቋ አለ አይደል? ሲነጋገሩ እኛ እግዚአብሔርን ስናነጋግረው ጌታ ያነጋግረናል አይደል? ወንድማችን ሲናገረን እንሰማዋለን አይደል? ድምፁን እርግጠኛ አልሆንክም ወንድማችን። አይ ቲንክ ወይስ ገና አዲስ ክርስቲያን ነህ? አይ እየሰማሁ ነው። ምናልባት እንዳረረብሽ ብዬ ነው አንተ እንድትናገር። ነው አትረብሽም። እየጠየቅኩ ነው። እኛ ስናናግረው ጌታችን ይሰማናል አይደል? ይሰማል። አዎ በትክክል ሲናገረንም እኛም ደግሞ እንሰማዋለን አይደል? አዎ ኦኬ። አሁን እንደዚህ አድርጉ ብሎ ቢለን ሲናገረን እንሰማዋለን፣ ወይ በቅዱስ ቃሉ ወይ በህልም በኩል ይነግረናል፣ ወይ በራእይ ማለት ነው። በፈለገው መንገድ እሱ ሊናገር ይችላል። ልክ ለእነሱም እግዚአብሔር እንደዚህ ነው የሚናገራቸው መላእክትን ማለት ነው። አሁን ገብርኤልን በዛ ሰዓት ላይ ጌታ ምን እንዳለው ይበለው አይበለው ምን የምናውቀው ነገር አለ? ይሄ መሰመር አለበትና ዘካርያስን እንደዛ ቢያደርገው እኔ ተገቢ ነው ብዬ የምለው። ገብርኤል ለምን እንደዚህ ያደረገው ተብሎ ገብርኤል በማንም ሊኮነን አይችልም። ለምን? ይሄ ቅዱስ መልአክ ነው፣ ስልጣን አለው። ስልጣን ያለው መላእክት ነው። ያለ ስልጣን የሆኑ መላእክት አይደሉም። የእግዚአብሔር ልጆች ያለ ስልጣን እንዳልሆንን ሁሉ የእግዚአብሔርም ቅዱሳን መላእክት ያለ ስልጣን ናቸው ማለት አንችልም ማለት ነው። ባይዞ ኮሜንት ላይ ጥያቄ የምጠይቁ ሰዎች ሚዩት እያረኳችሁ ነው። ቀጥሎ ብሎክ አደርጋለሁ። ለምን? ኑ ግቡና ጠይቁ ማለት እታች በኮሜንት ጻፉ ማለት አይደለም። ኦኬ። ርዕሱን በተመለከተ ኑ ግቡና ጠይቁ። ከርዕሱ ውጭ አልወጣኝም። ርዕሱን በተመለከተ የምጠይቁት ነገር ካለ ኑ ግቡና ጠይቁ። ቴንክ ዩ። ከዛ ውጭ ወይት ወዳጄ፣ ከዛ ውጭ አልሰማኝም። ወይት ማለት ጠብቀኝ ማለት ነው። አንዴ ቆይ። ከዛ ውጭ የምጽፉ ሰዎች ያው ሚዩት ለመደረግ ብቻ ሳይሆን ብሎክ ለመደረግ እንፈልጋቸዋል ማለት ነው። እኔ ቤቴን ከፍቼ ኑ ግቡና ጠይቁ ብዬ በጌታ ያመናችሁ ወንድሞች እናቶች፣ ይኸው ወገኖች ይገቡ እየጠየቁ ነው። ምን ያደርግላችሁ ነው ታች የምትለቀልቀው? ና ገባና ጠይቅ፣ ተጠየቅ። እኔም ጠይቃችኋለሁ እንደ ወንድም ማለት ነው። ቴንክ ዩ። እሺ አልጨረስክም ወንድማችን? መጨረሻ የሚጠይቀው ነገር አሁን አብዛኛው ኦርቶዶክስ ወገኖቼ እዚህ ጋር በጣም እንትን ያለ መላእክት በራሱ ስልጣን አለ፣ ምንም እንትን ማድረግ ስልጣን አለ ብለው አብዛኛው ጊዜ ስለሚጠይቁ በመጽሐፍ ቅዱስ እንዴት እናረጋግጣለን እየነሳብ ነው። ኖ ምንድነው? አልገባኝም። ምንድነው ያሉት? ኦርቶዶክስ ወገኖቼ አብዛኛው ጊዜ ይህን ክፍል ይጠቅሳሉ። መላእክት ላይ ስልጣን እንዳለ ምንም የማድረግ ስልጣን እንዳለ አብዛኛው ጊዜ ይነግራል። ግን ለእኔ ያስረዳኝ መንገድ
በጣም ክሊር ነው። አሁን መጀመሪያ የራሱ እኔ የተረዳሁት ማለት ነው። ግን ኖ ምንም ምናልባት የማድረግ ስልጣን ብሎ የሚለው ይሄ የተለጠጠ ነው፣ የተጋነነ የኦርቶዶክስ ወሬ ይባላል። መላእክት ስልጣን አላቸው ወይ? አዎ አላቸው፣ ምንም ጥርጥር የለውም። ስልጣን አላቸው። ስልጣናቸው ግን ሁሉን ነገር እንደፈለጉ ያደርጋሉ ማለት ግን አይደለም። ኦኬ፣ እኛ አሁን የልጅነት ስልጣን አለን አይደል? በክርስቶስ ኢየሱስ በማግኘታችን ግን ሁሉን የፈለግነውን ነገር የምናደርግ በሁሉ ላይ ስልጣን ያለን አይደለንም። ሊሚት በሁሉ ላይ ስልጣን ያለው እግዚአብሔር ብቻ ነው። እንደ ፍቃዱ ምክር የወደደውን የሚያደርግ በላይ በሰማይ በታች በምድር እንደ ፍቃዱ የወደደውን የሚያደርግ እግዚአብሔር ብቻ ነው። ኦኬ፣ አንሊሚትድ የሆነ ስልጣን ያለው እሱ ነው። እኛ ግን ሊሚት ነን። መላእክትም ሊሚት የሆነ ስልጣን ያላቸው። ኦኬ፣ ስለዚህ መላእክት የፈለጉትን ማድረግ ይችላሉ? አይችሉም። መጽሐፍ እንደዛ አያስተምርም። ለምሳሌ አደረጉ የተባሉትን ነገር ሁሉ በሙሉ ሲያደርጉ ወደ ምድር መጥተው ሲያደርጉ ግለሰብ ሰዎችን ሲመቱ፣ ሲቀስፉ፣ አገርን ሲያጠፉ፣ ሰዎችን ከጥፋት ሲታደጉ እያንዳንዱ ቦታ ላይ ተልከው መጥተው ነው። ተልከው ይላል። ልክ ገብርኤል ዘካርያስ ጋር ይህንን የምስራች እንድሰብክልህ ተልኬ ነበር ብሎ እንዳለው ማለት ነው። ለዘካርያስ ቤት የምስራች ስበክ ተብሎ ነው የተላከው ከጌታ ዘንድ ማለት ነው። እንድሰብክልህ ተልኬ ነበር፣ እንድነግርህ ወይ እንድሰብክልህ ተልኬ ነበር ይለዋል። አይ ተልኮ ነው የመጣው። ሲመጡም ተልኮ ነው፣ የሆነ ነገርም ሲያደርጉ ተልኮ ተቀብለው ነው የሚመጡት ማለት ነው። ላኪ ያለ ማለት ነው። ላኪው እንደወደደና እንደፈቀደ ሂዱና አድርጉ ያላቸውን ብቻ ነው የሚያደርጉት። ኦኬ፣ ለምሳሌ አሁንም ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ የምትቃዥበት ቅዠት ላሳያችሁ። ምን ትላለች? ቅዠት ነው አሁን ይሄ በጣም ቅዠት። ይሄንንም ጉዳይ ሲናገሩ ሰምታችኋል። ለምሳሌ እግዚአብሔር አንዴ ቅዳሴ እየተቀደሰ እያለ መላእክትን ላከ ከሰማያት ትላለች፣ ተረቷን ስታሞቅ ማለት ነው። እና ላከ እግዚአብሔር መልአክ። የሆኑ ልጆች ውር ይሉ ነበር እዛ ቅዳሴ መካከል እና ውር እያሉ እየረበሹ ቅዳሴውን ሲረብሹ ሲያውኩ ሂዱና ቀሰፉ ብሎ እግዚአብሔር ላከ። ማንን? ሕፃናትን። እንዴ አላከም። ሲጀምር አላከም። ይቅርታ የመኬደ የሴትዮ ነች የምታወራው። ኦኬ፣ እና ልብ በሉ። አንደኛ ሲጀምር እግዚአብሔር ቅዳሴ መካከል ቅዳሴውን አወኩ ብሎ ሕፃናትን አወኩ ብሎ ሂድና ቀሰፋቸው ብሎ መልአክ ላከ ብላ ትላችኋለች። እና አንደኛው ቀውስጦስ የሚባል መልአክ ሂድና አጥፋ የተባለውን ልጅ ሳያጠፋ ራራለትና ተወው ብላ ትላለች ኦርቶዶክስ። የተረቷን ስኬል ስትሰቅለው ማለት ነው። ቀውስጦስ የሚባለው መልአክ ከዛ ልጁን መግደል ሲገባው ሳይገድለው ቀረና ከዛ ተመልሶ መብረር አቃተው፣ ወደ ሰማይ መሄድ አቃተው። ክንፉ አልታዘዛለው፣ እንትን ልምሽቅ እያለበት ማለት ነው። ወይኔ የተረት መፈልፈያ ሲጀምር አሁን ቅዳሴ ላይ እየተቀደሰ መሆኑን የማያውቁ ሕፃናት ስለረበሹ መልአክን ሄደ ቀሰፍልኝ ብሎ ሕፃናትን ቀሰፍልኝ ብሎ ጌታ ከሰማይ ላከ ብላ ስትል ይታይ። ይሄ ብቻ እዚህ ጋር ብቻ ነው መጀመሪያ አንተ የምትለው እንዴ? ቅዳሴውን የሚቀድሰው እኮ ሰውዬ ቅዳሴውም እኮ አይደለም ብቻ የሚረብሸው ማህበረሰብን ሲረብሽ መስተፋቅር፣ ድግምት፣ ሟርት፣ ጥላወጊ፣ መጋኛ ምናም ነገር እያለ ሲደግም የሚውለው እኮ ሰውዬ እኮ ነው ገብቶ የሚቀድሰው ሰውዬ። እሱን ራሱ ሰውዬውን ቄሱን ለምን አይቀስፉትም ነበር መላእክቶቹ እዛ ገብተው? አሁን ምን ለማለት ነው? ሕፃናት በቤተ ክርስቲያን ውስጥ ቅዳሴ ረብሸዋልና ቀሰፍልኝ ብሎ ስላለው ሊቀስፍ የመጣው መልአክ ሳይቀስፍ ሲቀር ከዛ ያው ክንፉ አልታዘዝ ብሎት ወደ ሰማይ መብረር ተስኖት እዛው ቅጽረ ቤተክርስቲያን ላይ ሲንከባለል ተገኘ መልአኩ። ሲጀምር ቀውስጦስ ነው። ቀውስ ማለት ነው የቀውስ ስብስብ። ቀውስጦስ የሚባል መልአክ ብላ ማለት ነው ስሙን። ቆይ ልነግርሽ ነው። ቆይ ተጨርሻል። ራስሽ ነሽ የምትጨርሺው። የዘበነ ቁጥር 1
ወገን መልአኩ እዛ ተንከባለለ፣ መብረር አቃተው። ከዛ ተጨርሰው መሲ ጨርሹ ማይክሽን ክፈችና ማን ጸልያለት ማን አማልዳው እንደ መብረር እንደቻለ ጨርሻት። ኧረ ተወኝ። ይህን እኔ ቀውስ ስትል ያበቃልኝ። አዎ አዎ ጣጥለህ እንትን በለውማ ኤርሚ ቀውስ እንዲረገጥ ጦስ አድርገህ ነው የሚባለው። እና ጦስ የጦስ ዶሮ እንደማለት ነው። የቀውስ ጦስ አዎ ቀውስ ጦስ። መጨረሻው ምን ሆነ ኤርሚ? መልአኩ እንዴት ሆነ እንዴ? ማርያም ለምናለት፣ ማርያም አማልዳው፣ ከዛ መልሶ መብረር ቻለ። ለዚህ እኮ ነው እኚህ አሁን መላእክቶች ክንፏል እንትን ምንድነው አልበር ብሎት መሬት ላይ ሲንከባለን። አዎ ግቢ ውስጥ ማለት ነው። ይሄንን ህዝባችን ያምናል ወዳጄ። በዮሐንስ ወንጌል መጽሐፍ ምዕራፍ 3 ብለህ ስትለው እንግዲህ ጀመራቸው የመናፍቃን ነገር ይኸውላችሁ እንዴት እንደሚያበላሹት ብለው ይሉናል። ዮሐንስ 3ን ስጠቅስለት ያመዋል። መልአኩ ግን መብረር አቅቶት ግቢ ውስጥ ሲንፈራፈር እንደታረደ ዶሮ ሲንከባለል ነበረ። ከዛ የእናት ልመና አንገት አያስቀልስ አንጀት አያሳጥፍ ብለዋልና እናቲቱ እመቤታችን ወደ እመቤታችን አማልጂኝ ብሎ መልአኩ ለመናት። በቃ ነገሩን ሁሉ ወስደው እመቤታችን ብሎ የሚሏት አንድ ጣዖት አለቻቸው። ከእሷ ጋር ነው የሚያገናኟት። የጌታችን እናት እንኳን አይደለም። ከዛ የእናት ልመና አንገት አያስቀልስና እሷ ለመነችለትና ከዛ መብረር ቻለ፣ ወደ ሰማይ ወጣ። እልል በሉ አንዴ ለእመቤታችን ለክብሯ ለልዕልናዋ ለገናንነቷ ይሏል። ተረታም ትውልድ እና እኛ አንደኛ ሲጀምር ቀውስጦስ የሚባል መልአክ እግዚአብሔር የለውም። አንድ አለው ብለው ካሉ ከየት አወቁት ስሙን? በእግዚአብሔር ዓለም እልፍ አላፋት መላእክት አሉ። ብዙ ጊዜ ሺህ ጊዜ ሺህ ነበሩ፣ አላፍ ጊዜ አላፍት ነበሩ ይላል። ምንም ጥርጥር የለውም። ስማቸው ግን የተጠቀሰ ሚካኤል እና ገብርኤል፣ ከዛ ሱራፌል እና ኪሩቤል አለቀ። በስም የምናውቃቸው መላእክት ማለት ነው። መጽሐፍ ቅዱስ የነገረን መላእክት እነኝህን መላእክት ነው በስም ግን የማናውቃቸው እልፍ አላፋት መላእክት አሉ። ቀውስጦስ የሚባል ቀውስና ጦስ እነዚህ ሁለቱ ተደምረው ማለት ነው። አንድም ቀውስ ማለት ብለው ሊሉ ይችላሉ። አንድም ጦስ ማለት የጦስ ዶሮ እንዲሉ አበው ብለው ሊተረጉሙ ይችላሉ። ቤት ውስጥ የፈለግከውን ነገር አውራ፣ ምእመኑ መጽሐፍ ቅዱስን ስለማያውቅ ቃልዮት ያሰማልን፣ ቡራኬዎት ትድረሰን፣ ጸሎቶት ታግዘኝ ብለው ነው የሚሉት። ለምን እንዴት ብለህ አትጠይቅም። እዛ ቤት አይጠየቅም። አድርግ ያሉህን ነገር ሁሉ ስታደርግ በቃ ታዛዥ ነህ ነው የምትባለው። ቄሶቹን ጥያቄ ደጋግመህ ከጠይቅ ለምንድን ነው ቄስ ግን ፊት እንደዚህ አንተ የካህናትን ስልጣን ለመርገጥ ብለህ እንዴት ካህናት ፊት ግን እንደዚህ ታወራለህ ብለው ይሉሃል። አንተ ደግሞ በቃ የምትቀሰም መስለው ማለት ነው። ማን ነው ካህን የሆነ እንደሆነ ጥያቄ ላይ ጠይቅ ነው እንዴ? ይጠይቃል። ማን ነው ፓስተር የሆነ እንደሆነ ጥያቄ ላይ ጠይቅ ነው እንዴ? ይጠይቃል። ማን ነው ወንጌላዊ ነቢይ የሆነ እንደሆነ ጥያቄ ላይ ጠይቅ ነው። ያልገባንን ጥያቄ እንጠይቀዋለን፣ ደጋግመን እንጠይቀዋለን። ካልመለሰ በፓስተርነትና በተቀባውነት ስም፣ በነቢይነት ስም፣ በወንጌላዊነት ስም ግን አያጭበረብርም። በቄስ በጳጳስ በመነኩሴነት ስም አያጭበረብርም። እዛው ቀዶ መጣል ይችላል። ብራዘር ትጠይቃለህ። የእግዚአብሔርን ሕዝብ ነው የምትመራው። ሕዝቡ የጌታ ነው፣ የእግዚአብሔር ሕዝብ ነው። ኦኬ፣ ሕዝቡ የእግዚአብሔር ነው። ሕዝቡ ባለቤት አለው ማለት ነው። ስለዚህ ጌታው በቤቱ ሰዎች ላይ የሾመ ታማኝና ልባም መጋቢ ከሆንክ ትጠየቃለህ። ያልገባን ሰው ይጠይቃል፣ እኛንም መጥቶ ይጠይቃል። በሚጠይቀን ሳለ የምናውቀውን እንናገራለን፣ የማናውቀውን ደግሞ ከኛ የተሻለ
ወደሚያውቁ ሰዎች ጋር እንልካለን። ግን አይ በዚህና ልክ ግን እንደው ካህናት ፊት መዳፈር ነውር አይሆንም ምናምን ነገር ብለው ይላሉ። እንዴት አድርገው እንደሚያስፈራሯቸው ወንድሞች እናቶች። እኔ ደግሞ ደሜ ነው የሚፈላው አልኩ ወንድሜ፣ እዛ ቤት ስለነበርኩ በጣም ነው የሚያበሳጨኝ። እና ጥያቄያቸውን እንኳን በአግባቡ አይመልሱላቸውም። አንተ ስለ ኢየሱስ ጠይቃቸው፣ እነሱ ስለ ማርያም መልሰው መልስ መለስልህ ይሉሃል። የጠይቀው እኮ ስለ ኢየሱስ እኮ ነው። የጌታችንን ኢየሱስ ክርስቶስን ጴንጤዎቹ አማላጅ ነው ብለው ይላሉ። እና በዚህ ጉዳይ ላይ ደግሞ የሚጠቅሱት ጥቅስ አለ። የሮሜ መልእክት መጽሐፍ ምዕራፍ 8 እያሉ እኮ ይላሉ አባታችን እንደው ጸሎት ወታ ጊዜ ቡራኬው ትድረሴ። በዚህ ጉዳይ ላይ እንደው ለመናፍቃኑ ውሃ ጥምን ሊያረካ የሚችል መልስ የሚሆን ነገር እስኪ ስጡን ብለው ሲሏቸው ይገርምሃል እንግዲህ እመቤታችን ከስጋዋ ስጋ ከነፍሷ ነፍስ ከጥፍሯ ጥፍር ምናምን ብለው ይጀምርላል ተረት ማለት ነው። ከዛ እና ያው እናቱ እንግዲህ እመቤታችን አማላጅነቷ በረከቷ በእኛ ላይ ይደርብንና እኛ የምናውቀው ከአባቶቻችን እንደተረዳ ነው ይላል። ከአባቶቻችን እንደተረዳኑ የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው ያስተማሩን የእመቤታችን አማላጅነት ነው ብሎ ይላል። የጠየቀው ልጁ ስለ ኢየሱስ ነው። የሚመልሱለት እነሱ እመቤቴ ብለው የሚሉትን ነው። ደግሞ መልስ ብለው የሚሉት ደግሞ አባቶቻችን በምልአት ተረድተው የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው በሚስጥር ፈተው ምናምን የጠየቁት እኮ የጠየቀው እኮ ልጁ እኮ ስለ ሮሜ 8:34 እና ስለ ኢየሱስ እኮ አማላጅነት ነው። ይገርምሃል እመቤታችንን አማላጅነት መናፍቃኑ አልቀበል ብለው ከጉያዋ ከዚች ቅዱስ ቤተክርስቲያን ከሞቀ ቤቷቸው ወጥተው እየሄዱ እየተቅበዘበዙ ያሉ ናቸው። የእመቤታችን ጠላቶች ናቸው ብለው ይላሉ። እና በቃ ከዚህ ቀጥሎ መልሶ አይጠይቅም። አሁን ሮሜ 8:34ን ጠቅሶ ጴንጤዎቹ ኢየሱስ ያማልዳል ብሎ ይላሉ ብሎ የሚለውን ለጠየቀው ጥያቄ ተገቢ መልስ አገኘ? አላገኘም። እርር ነው የሚያደርገው። በቃ እርር። ድጋሚ የመጠየቅ እድል የለም። እኛ እኮ ፓስተሮች እኮ ድጋሚ የመጠየቅ እኮ እድል አለ። አንዳንዶቹም ያው ተቀብቻለሁ ብሎ በሚል ለምንድነው እንደዚህ የምጠይቁኝ ይላል። የፈለግከው ተቀባ ብራዘር፣ ጥያቄ ትጠየቃለህ። 4 ነጥብ። እኔም እንደ ክርስቶስ ቤተክርስቲያን አገልጋይ ጥያቄ እጠይቃለሁ። 4 ነጥብ። አታስፈራራም፣ ፓስተር በመሆን ማለት ነው። ኦኬ፣ አታስፈራራም። ያንተ የፓስተርነት የአገልግሎት ጸጋ ስጦታ፣ የነብይነት የአገልግሎት ጸጋ ስጦታ፣ የወንጌላዊነት የጸጋ ስጦታ የምናገለግልበት ከእግዚአብሔር ሕዝብ በላይ እንድንጀረር እንድንኮፈስ አያደርገንም። ወንጌላዊ ነኝ ትላለህ፣ ሁና። የተጠየቀው ጥያቄ መልስ፣ ከቻልክ። ካልቻልክ ወደ ቢችሉ ጠቁም። ፓስተር ነው እሰይ። ጥያቄ የተጠየቀው ምን አልከኝ? አዎ እንዴት አለ እንዲህ አይነት ትምህርት ሰጥ ያንቀራፋልሃል ማለት ነው። እንዲህ ነው ትግል የገጠመን። ቸርች ውስጥም ስናስተምር እንደዚሁ ነው። ይተኛሉ፣ ገስትም ላይ መጣ ይተኛሉ። አይ እንዳትፈሳብን እታቹር አይደለም ወንድም ማለት እና ተኛ አንተ ምን አለብህ ወንድሜ? ይሞቃችኋል እንዴ እዚህ ገስት ስትገቡ? መድኃኒዓለም ኧረ በቃ ይለዋልበት ወንድሜ፣ አትረብሹ። እሺ ጸጋ ይብዛላችሁ። ጥያቄ ካለ መጠየቅ እንችላለን፣ ግን አይመልሱላቸውም። እንደዚህ አድርገው ማለት ነው፣ አይመልሱላቸውም። አንድ ጳጳስ እንደውም ምን አሉ? ቅዳሴ የሚቀደስበት ሳሌ በኦርቶዶክስ ቤተክርስቲያን ስለዛ ስለ ቀውስጦስ ከተነሳ ዘንዳ ቅዳሴ ሲቀደስ አሐዱ አብ ቅዱስ ከተባለ መላእክት እንዳለ ከሰማይ ይወርዱና እንደ ቅጠል ይነጠፋሉ በቤተክርስቲያን ግቢ ውስጥ አሉ ነው የነገሩንም እነሱ አሉ ነው ብለው ያሉን።
እና ቅዳሴ ሲቀደስ አሐዱ አብ ቅዱስ ከተባለ በኋላ ማንም ኦርቶዶክሳዊ አይንቀሳቀስም። ለምን? ከተንቀሳቀሳችሁ እዛ መጥተው የተነጠፉትን የመላእክት ክንፋቸውን ተረግጧቸዋላችሁ ብላ ታስተምራለች ኦርቶዶክስ። እና አንድ ጳጳስ ምን አሉ? ይሄን ሰምተው ራሱንም አይጠብቅማ መልአክ ለምን ክንፉን አይደለም ጭንቅላቱ ለምን አትረግጡት? እኔ እኮ አንዳንድ አንጀቴን ቅቤ የሚያጠጡት ጳጳሳት እኮ አሉ በእውነት። እውነታቸው ነው። የኦርቶዶክስ መላእክት እና መልአኩን ክንፉን ትረግጡታላችሁ። ለምን እርግብግቢቱን አይረግጡትም አሉ። ራሱን የማይጠብቅ መልአክ መረገጥ ካለበት ይረገጣል። እና ተዉ ብለው ማለት ነው። የሆድ ነገር የገንዘብ ነገር ሆኖባቸው እንጂ እኮ ትክክል እንዳልሆነ እኮ ብዙ ሰዎች እኮ ያውቁታል፣ ትክክል እንደማይሰሩ። ክንፋቸውን ትረግጣላችሁ ይላሉ እንዴ? ኦኬ እሺ፣ ተባረኩ። አድነው ወንድሜ ለአንተ ልስጥህ፣ ከዛ ሌሎቻቸው የምትሉት ካለ ማለት እንችላለን። ተባረኩ። ጥያቄ ያላት መሰለኝ ኢትዮጵያ የምትለው ጥያቄሽ ምንድን ነው? አውጣች እንደምን ዋላችሁ? ጸጋና ሰላም። አላየው ነበር። ኢትዮጵያ እንዴት ነሽ? እግዚአብሔር ይመስገን። እርምዬ እኔ ጥያቄ ልጁ ሲጠይቅ ያው መልአኩ መጦ ያ ገብርኤል ለዘካርያስ አንደበቱን ሲዘጋ ለማርያም መዝጋት አይችልም የሚለውን ብትሄድበት ብዬ ነው። በዛው እንዴ አንድ አይነት ገብርኤል ተብሎ ስንማር የነበረው ግልጽ አልሆነ። ገብቶኛል። ገብቶኛል። አይ ማርያምን መዝጋት አይችልም። ለምንድነው መዝጋት የማይችለው? ልክ ነው። መዝጋት የማይችለው ማርያም ከመልአኩ ለሰማችው ቃል አሜን ብላ ስላለች አሜን ያለን ሁሉ አይዘጋም። የተዘጋበት ሚስጥር ቄሱ ላይ ጉልበቱን ለማሳየት፣ እሷ ደግሞ የጌታ እናት ስለሆነች የማይችላት ሆኖ እንደዛ አይደለም። አሜን ባትል ኖሮ ምናልባት ዘካርያስ ጋር የደረሰው ጣል እሷም ይደርሳት ነበር። እሷ ግን አፏን ሊዘጋው ያልቻለው አሜን ብላለች። የጌታ ባሪያ እንደ ቃል ይሁንልኝ ብላለች። ቄሱ ዘካርያስ ግን የጌታ ባሪያ እንደ ቃል ይሁንልኝ አላለውም። ስለዚህ አሜን ብላ ያለችን እናት ለምን ይዘጋታል? ለምን ይዘጋታል? ባትቀበል ኖሮ እግዚአብሔር ቀጥሎ ያለውን ነገር ለማድረግ መልአኩ በራሱ ኃይል በራሱ ስልጣን ከጌታ በተሰጠው ስልጣን ማለት ነው ምን ሊያደርግ እንደሚችል አናቅም። ደግሞ የእሷን እንደዛ ራሱ ለማድረግ ኢቭን አይሆንም እንኳን ብላ ብትል እውነት እኮ ይከብዳል እኮ ለመቀበል ማለት ነው። በፍጥረት ዓለም ታሪክ ውስጥ ከእሷ በፊት ድንግል ሆኖ ወንድን ጋር ሳትተኛ ጸንሳ ልጅን የወለደች ለትምህርቷ ሊሆን የሚችሉ እናቶች ወደኋላ አንዳቸውም የለውም። በዘካርያስ እና በማርያም መካከል እኮ ያለው በጣም 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 ሰፊ እኮ ልዩነት ነው ያለው። ለሁለቱም ተመሳሳይ መልእክት ነው ያቀረበው። ልጅን ትወልዳላችሁ ነው ያላቸው። ዘካርያስም ጋር መጥቶ ልጅን ትወልዳለህ ስሙንም ዮሐንስ ትለዋለህ ነው ያለው። ማርያምም ጋር መጥቶ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያላት። ሁለቱም ወንድ ልጆች እንደሚወልዱ ነው የነገራቸው ዘካርያስ። ለማርያምም ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያላት። ለዮሐንስም ወንድ ልጅ ለዘካርያስም ወንድ ልጅ ትወልዳለህ ስሙንም ዮሐንስ ትለዋለህ ነው ብሎ ያለው። ኦኬ፣ ይህም ብቻ አይደለም። መልእክቱን ተናጋሪው አንድ ተመሳሳይ መልአክ ነው፣ የተለየ መልአክ እንኳን አይደለም። ለዘካርያስ ግን ይህንን የምስራች ሲነግረው ለእምነት እንዲሆን የዘካርያስ መልስ ምን ነበር?
ዘካርያስ ምን ብሎ ነው የመለሰው? እኔም አርጅቻለሁ፣ ሚስቴም አርጅታለች፣ ይህንን በምን አውቃለሁ አለው። ልብ በሉ፣ እኔም አርጅቻለሁ፣ ሚስቴም አርጅታለች፣ ይህንን በምንድን ነው የማውቀው አለው። ካህኑ ዘካርያስ ማለት ነው። ማርያም ደግሞ ወንድ ስለማላቅ እንዴት ይሆንልኛል ነው ያለችው። ነገርየውን አልገፋችሁም። ሁለቱም ስለ ልጅ መውለድ ነው የተነገረው። ሚስቴም ኤልሳቤጥ አርጅታለች እኔም አርጅቻለሁ ብሎ ሲለው እና ይህንም በምን አውቃለሁ አለው። ቀጥሎ ገብርኤል ምንድን ነው ያለው? መልአኩ በጊዜው የሚፈጸመውን ቃሌን ስላላመነ አለው። ማመን ነበረበት ማለት ነው። ዘካርያስ ለመልአኩ ከመመለሱ በፊት ማመን ነበረበት። ለምንድን ነው የሚያምነው? ምን ሰምቶ ምን አይቶ ይመን? ኤርሚያስ ዝም ብለህ እመን ትለዋለህ እንዴ ብለህ እንዳትል፣ ከዘካርያስ በፊት እግዚአብሔር መካንን ሴት ማስወለድ የጀመረው ዘካርያስ ቤት አይደለም። ኤልሳቤጥ የመጀመሪያ መካን ሆና የወለደች ሴት አይደለችም። ከእሷ በፊት ብዙ እናቶች መካኖች ሆነው የወለዱ አሉ። ስለዚህ እግዚአብሔር መካኖችን ማስወለድ የጀመረው ከዘካርያስ ቤት አይደለም፣ ከአብርሃም ቤት ይጀምራል። በትንሹ ስንጀምር አብርሃም ሚስቱ ሳራ መካን ነበረች። ኦኬ፣ የመካንነቷን ዘመን እግዚአብሔር 91 ዓመት ስትሆን አስወለዳት ማለት ነው። ዘካርያስ ይህንን እንደ ሕግ መጽሐፍ ቶራ ላይ ያነባል። ማመን ነበረበት፣ ማወቅ ነበረበት። ግን ይሰብካል እንጂ አላመነውም። ይህም ብቻ አይደለም። ርብቃ የይስሐቅ ሚስት መካን ነበረች። ያዕቆብና ኤሳውን በኋላ ጌታ ሰጣት እንጂ መካን ነበረች። ኦኬ፣ ራሄል መካን ነበረች። የሳሙኤል እናት ነቢይቱ የሳሙኤል ነቢዩ እናት ሐና መካን ነበረች። እነዚህ ሁሉ ሴቶች ከበስተኋላ አሉ። አየህ፣ ሳራ፣ ርብቃ፣ ራሄል እና ሐና ዘካርያስ እንዴት በምን አውቃለሁ ብሎ ሲል በሐና ነበራ ማወቅ የነበረበት። አየህ፣ በሳራ አያውቅም እንዴ? በርብቃና በራሄል እንዴት አላወቀ? እኔ ይህንም በምን አውቃለሁ አለ። እንዴ አየህ፣ ገብርኤል ወርዶ ታች ድረስ በርብቃ ወቃ በሳራ ማወቅ ነበረብህ አላለው። ራሱ ካህን አይደል እንዴ? ያውቅ የለ እንዴ? የካህናት ስራቸው ደግሞ ሕግን ማስተማር ነው። ዕጣን ማጠን ብቻ ሳይሆን ሕጉንም ያስተምራሉ። በትንቢተ ኤርምያስ መጽሐፍ ምዕራፍ 18 ላይ እንደሚናገረው ሕግ ከካህናት ምክር ከጠቢባን ቃልም ከነቢይ አይጠፋምና ብሎ ስላለ የካህናት አንዱ ስራቸው ሕጉን ማስተማር ነው። እንደነ እዝራ አይነቶቹ ካህናት የሕጉን መጽሐፍ ያነቡ ነበር በሕዝቡ ጆሮ ማለት ነው። ሕግ ያስተምራሉ ካህናቱ ማለት ነው። እና አየህ አብርሃም ቤተ መቅደስ ማነው ሶሪ ዘካርያስ ቤተ መቅደስ ሄዶ ሲሰብክ በእውነት እናታችንን ሳራን እግዚአብሔር በመካንነቷ ወራት አሰባት፣ ወገኖች እስኪ እልል በሉ አጨብጭቡ እያለ ሲሰብክ ያስጨበጭባል። አሜን በሉ። አሜን ነው። ሳራ እኮ ወለደች፣ በመካንነቷ ወራት ሳሙኤልን ሰጣት እየተባለ ሰባኪው ዘካርያስ ግን እቤቱ ሕግን የሚሰብከው ዘካርያስ ግን እቤቱ መልአክ መጥቶ ትወልዳለህ ብሎ ሲለው በምን አውቃለሁ እንዴ? በባለፈው የሰበካትስ ሳራ መካኗን ሳራ አስወለዳት ብለህ የሰበካትስ ርብቃንስ የሰበካት አሜን ስታስብል የነበረው ሕዝቡን ገብርኤል እዚህ ሁሉ ክርክር ውስጥ አልገባም ነው። አዎ አታምንም አይደል? ዚፕ አድርጎለት ሄደ። ማርያም ግን ሲነገራት በምን አውቃለሁ ነው ያለችው። ባይ ዘ ዌይ ሺዝ ወንደርፉል ዘ ውመን ኦፍ ጋድ የእግዚአብሔር ሴት ነች። ይህንን በምን አውቃለሁ አለ እሱ። እሷ ደግሞ ወንድን ስለማላውቅ እንዴት ይሆንልኛል አለች። አይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ ሲላት የጌታ ባሪያ እንደ ቃል ይሆንልኝ፣ አጭርና ግልጽ። ስለዚህ ናዬ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት የተባለችው ባይዞ ስላመነች ነው። ጤዛ ልሳ ድንጋይ ተንተርሳ በእውነት መዓልተ ቁሩን ታግሳ በእውነት እመቤታችን ምናምን ነገር ነው። ውሸት። ጤዛም አለሰችም ድንጋይም አልተንተራሰችም፣ ውሸት።
ታዲያ ስላመነች ነው። ከጌታ የተነገረላት ቃል ይፈጸማልና። አይ ከጌታ የተነገረላት ቃል እንደሚፈጸም አምናለች ማለት ነው። ተናጋሪው መልአኩ ነው። መልአኩ ከጌታ ተልኮ እንደመጣ ነግሯታል። በ6ኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ለዮሴፍ ለተባለ ሰው ለታጨች ወደ አንዲት ድንግል ተላከ። የድንግሊቱም ስም ማርያም ነበር ይላል። ከእግዚአብሔር ዘንድ ተላከ ይላል። አየህ፣ ተልኮ ነው የመጣው። ዘካርያስም ቤት ተልኮ ነው የመጣው፣ እሷም ቤት ተልኮ ነው የመጣው። ተልኬ ነው ብሏል ለሁለቱም። ዘካርያስ ከየት ነው የተላከው? ከእግዚአብሔር ዘንድ። ጸጋን የሞላብሽ ሆይ ደስ ይበልሽ ብሎ አላት። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ኦርቶዶክስ ደግሞ ያው ሁሉ ቀን አምልኮተ ማርያም ስለወደቁ አይ እምልህ ኖ አይደለም እኮ ይላሉ። ታዲያ ዘካርያስ እና ማርያም ለሁለቱም ተመሳሳይ መልአክ ነው የሰበካቸው። ሁለቱም ልጆች ትወልዳላችሁ ነው ብሎ ያላቸው። እሷ ከጌታ የተነገረው ቃል በመልአኩ በኩል የተነገረላት ቃል እንደሚፈጸም አመነች። ጉዳዩ የልብ ጉዳይ ነው። ካህን የመሆንና ያለመሆን፣ ጭስ የማጨስና ያለማጨስ አይደለም። ሰፈር ላይ ቤት ላይ የቀረች አንድ ልጃገረድና ሰውየው ቤተ መቅደስ ውስጥ ገብቶ የሚያጥን አይደለም። ጌታ የሚፈልገው የልብ ጉዳይ ነው ነው ብዬ የምልህ ብራዘር፣ የልብ ጉዳይ ነው። ያኔም ዛሬም ቤት ውስጥ ኩሽና ውስጥ ዕቃ እያጠበች ምናምን ነገር እግዚአብሔር የሚፈልገው አለ። አንዳንዱ በቸርችና በቤተ መቅደስ ይኸው ቆሞ በእውነት ካህናቱ ማህሌቱን ቆሙት፣ ፓስተሮቹ ምናምን ነገር በከረባት ቂቅ ብለው ታስረው እግዚአብሔር ዘሎ ሄዶ ኪችን ውስጥ ያለችዋን ሴትዮ ያወራታል በመንፈሱ። ቴንኪው የኔ አባት ቴንኪው። ጉዳዩ የምንድን ነው? የቤተ መቅደስ ተገትሮ የመቆምና የመቀደስ የማስቀደስ ፑልፒት ላይ ወጥቶ የመስበክና ያለመስበክ ሃሌሉያ የማስባል አይደለም። የልብ ጉዳይ ነው። ማርያም ጋር ሲመጣ ሰፈር ላይ ነው የመጣችው። በቤተ መቅደስ ክንፉን እያማታ እሱ የኦርቶዶክስ ወሬ ነው። የኦርቶዶክስ ቆንጅዬ ተረታም ወሬ ማለት ነው። መልአኩ ፋኑኤል ክንፉን እያማታ ህብስተ አኮቴቱን ይዞ ከሰማይ እየወረደ ጽዋ ህብንምትኑ ይዞ በማንቆርቆሪያ ምናምን ነገር ምራቃቸው እኮ እየመጣ እኮ ነው የሚያወሩት። ደጀ ሰላም ቁጭ ብለው ጠላ የሚቀዳላቸው ይመስል ማለት ነው። ኖ እንደዚህ የለም። እና በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል፣ በፍጹም ሐርና ወርቅ ተስማምቶ አይፈተልም። መፍተል ማለት ከጥጥ ጋር የተገናኘ ነው። እሱ ደግሞ ምስራቅ ኢትዮጵያ ላይ ብቻ ምስራቅ አፍሪካ ላይ ያለ ኢትዮጵያና ኤርትራ የሚባለው ትውልድ ብቻ ነው የሚፈትለው፣ በእንዝርት ማለት ነው። ሌላው ጋር አለ የሆነ ማሽን አላቸው። ጥጥን የሚያበዙበት ነው የሆነ ብቻ ቃል አለ የሚፈትሉበት። አዎ የሆነ ቃል አለ፣ ሌላ ቃል አለ። አዎ እንደዛ ማለት ነው። እና ሐርና ወርቁን እያስማማች ስትፈትል መቼስ እንዲመሰላችሁ እመቤታችን በቤተ መቅደስ ተቀምጣ አለ። ኖ ቤተ መቅደስ ተቀምጣም አታውቅም። ቤተ መቅደስ የህፃናት መቀመጫ አይደለም፣ የህፃናት መዋያም አይደለም። የ15 ዓመት ልጃገረድ ነበረች አለ። የ15 ዓመት ልጃገረድ ቤተ መቅደስ መቀመጫ አቶ ሰው የሚቀመጥበት ነው እንዴ? ማንም በቤተ መቅደስ አይቀመጥም ነበር ብራዘር። ከተቀመጠም ለጸሎት ይቀመጣል፣ ሲጨርስ ወደ ቤቱ ይሄዳል። ይዘጋል። እሺ ይዘጋል። ለአንብበው ላውጣው የወንጌል መልእክት አይደል? በትንቢተ ሕዝቅኤል መጽሐፍ ላይ 6 ቀን የተዘጋ ነው። በሻባት ቀን ነው የሚከፈተው። ዋነኛው አለቃ ከፍቶ ይገባል። ከዛ ውጭ ቤተ መቅደሱ ዝግ ነው፣ ኦክፓድ ነው። በወር መባቻ እና ኢዮቤልዩ በዓላት እንደዚህ ወይ ደግሞ ፋሲካ ምናምን ነገር የማስተሰሪያ ቀን በሚኖር ሰዓት ብቻ ነው የሚከፈተው። እና ሁሉ ቀን ተቀምጣ እዛ በነበረች ሰዓት ላይ ገና ትኩሱ ጭሱ የሚጨስ ዳቦ ከሰማይ ፋኑኤል ይዞ እየመጣ እንደዚህ በክንፉ እያራገበላት ያበላት ነበር፣ ያጠጣት ነበር ብለው ሲሉ ኤርሚያስን በዛ ሰዓት ላይ ብታየው በቃ እኔ እኮ መጽሐፉ እንደዛ ይላል አይልም? ገብርኤል ማርያምን አገኛት ብሎ የሚለው የት ነው? ገሊላ። በገሊላ ከተማ በገሊላ ናዝሬት በምትባል ከተማ ነው ያገኛት። ናዝሬት የት ነው ያለው? ከቤተ መቅደሱ 156 ኪሎ ሜትር ርቀት። ጠላታችሁ የዚህን ያህል ይራቅና ወንድሞቼ እናቶቼ 156 ኪሎ ሜትር ርቀት በእግር ጉዞ የ3 ቀን መንገድ ነው ይላል። ኦኬ እስራኤል ላይ ማለት ነው። ታዲያ የት ነው ያገኛት? ናዝሬት ገሊላ።
ኦርቶዶክስ ነው ትላለች። ቤተ መቅደስ ቤተ መቅደሱ ያኔ የት ነበር የነበረው? ኢየሩሳሌም ብቻ። በየሰፈሩ የማርያም የጊዮርጊስ ደብር እያሉ እንደሚተክሉት እነሱ በፍጡር ስም እንደዛ የተከሉት ቤተ መቅደስ አልነበረም። ስለዚህ ቤተሰብ ነው። ዮሴፍ ከጮኛዋ ዮሴፍ አብሮ የነበረበት ማርያምም አብራ የነበረችበት ቤቱ አሁን ድረስ አለ። ቱሪስቶች እየሄዱ ጎበኙታል። ባለፈው እህትየው ሰናይ ማንች ሰኒ አሳይታናለች። እና የማርያምን አፍ የማይለጉሙበት ምክንያት ገብርኤል ለምን ይለጉማል? አሜን ብላ የተቀበለች መልእክቱን አሜን ብላ አሜን የጌታ ባሪያ እንደ ቃል ይሁንልኝ እኮ ነው ያለችው። ስለዚህ ሊለጉማት ይችል ነበረ? አይችልም። አይ ይችላል። እሷን ጫፏን ሊነካት አይችልም። እሷ ማለት ከሱ ትበልጣለች? አትበልጥም። ብራዘርዬ ማን ነው በላጭ አድርገው? መላእክት የሰው ልጆች ከመላእክት የሚበልጡት በምን ንገረኝ። በምን ከተባለ ኦኬ፣ እናት ለመሆን መመረጧ ከሆነ ኦኬ ያስማማል። ከሱ ትበልጣለች፣ ከሱራፌል ትበልጣለች? አትበልጥ። ማን ነው አበላላጭ ያደረጋችሁ እናንተ? ይሄ ተረታም ትውልድ ሁሉ ማለት ነው። ማን ነው አበላላጭ ያደረገ? ከሱራፌል ትበልጣለች፣ ከኪሩቤል ትበልጣለች፣ ከሁሉ ትበልጣለች። መትሕተ ፈጣሪ መልዕልተ ፍጡራን ብሎ ይላል ማለት ነው። ለምን አንድ ተረት አላቸው። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ብሎ የሚል እጅ እግር የሌለው ተረት አላቸው። ይህን ተረት ለማጽደቅ ብለው ማለት ነው። እኔ ፊት ግን መጥተህ አታምታታም ስል ብራዘር አታምታታም። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብለው ይለውናል። ከፈጣሪ በታች ከፍጡራን በላይ ናት። መልዕልተ ፍጡራን ከፍጡራን በላይ፣ መትሕተ ፈጣሪ ከፈጣሪ በታች እመቤታችን ይልልሃል። ይመጣል። ማን ነው ከፍጡራን በላይ ናት ያለው? ወፍ የለም። ዝም ጭጭ ትላለህ ማለት ነው። እንደ ገብርኤል ዚፕ እናስገባባለን አፍ ላይ። ማን ያላት እሷን ከፍጡራን በላይ ነች ያለው? ከፍጥረት ሁሉ በላይ ነሽ ብሏታል። አላላትም። ገብርኤል አላላትም። ቁርአን ነው እንደምታነቡት። አላላትም። አንቺ ከሁሉ ትበልጫለሽ ብሏታል። አላላትም እንዴ? አላላትም። የምን ውሸት ነው ያላት? ብላክ ኤንድ ዋይት የተጻፋለ እነ መትሕተ ፈጣሪ ከፈጣሪ በታች ከፍጡራን በላይ ናት። እኔ ጥያቄ አለ። ለምንድነው ከፈጣሪ በታች የሆነችው? ከፈጣሪ እኩል ናት ብላችሁን የለ እንዴ? ከፈጣሪ በታች ለምን አሉ? ከፈጣሪ እኩል ናት ብላችሁን ከፈጣሪ እኩል ናት እኮ ብላችኋል። ካዩኝ እስቃለሁ ካላዩኝ እሰርቃለሁ አይነት ነገር ማለት ከፈጣሪ እኩል ነች ብላችሁናል እኮ። እስመ ተአረዩ በክብሮሙ ብላችሁን ማለት ነው። ምን ታደርገው ብራዘር? ዶክተር እየሳክ ነው አይደል? ታውቀዋለህ እኮ ልቦና ያውቀዋል። ኦርቶዶክሳዊ ዶክተር ማለት ነው። ታውቀዋለህ። እማወራውን ታውቃላችሁ። በደንብ ነው የምታውቁት። በደንብ እዚህ ብቻ አይደለም ስቃው፣ ስትተኛ ሁሉ ትስቃለህ። ትዝ እያለ ይሄ ንግግር ከፍጡራን ከፈጣሪ በታች ብሎ ይላል። ሌላ መጽሐፍ ላይ ደግሞ ስትሄድ አሁን እንደጠቀስኩልህ ከፈጣሪ እኩል ናት ይላል። እኩል እግዚአብሔር ባዕድ አምላክ ብለው እንደሚጠሩት ታውቃላችሁ ኦርቶዶክሳውያን። እግዚአብሔርን እህትየው ማይከፈች እግዚአብሔርን ኦርቶዶክስ ባዕድ አምላክ ነው ብላ እንደምታምን ታውቃላችሁ።
ጌታ ጭራሽ እንዳንተ ያለ ባዕድ አምላክ ማንም የለም ትላለች። በጌታ ሀኒዬ በእውነት ጌታ እግዚአብሔር ምስክር እንዳንተ ያለ ባሪያ ማንም የለም ትላለች። ለኦርቶዶክስ ስላሴ ባዕድ አምላክ ነው። እግዚአብሔር ባዕድ አምላክ ነው። በመጽሐፏ ላይ የጻፈችው ማለት ነው። ልክፈተው። አታምኑኝም? አታምኑኝም? ኧረ እናምናለን። ኤርሚዬ ግን በጣም እንደነገጥኩት ጌታ። እሺ እንድች አይነት የተረገመች ቤተክርስቲያን እኔ በዘመኔ አላየሁም። ጌታ እግዚአብሔር ምስክር ነው። ሲነግሯቸው የማይሰሙ የማይለሙ በአቢሾና በጠላ የደነዘዙ ሰዎች ይኸው በዚህ መጽሐፏ ላይ ያገናኘን የመስቀል ቀን ያገናኘን ይኸው አንቸው ይኸው እትዬ መሲ ምን እንደምትል ይኸውልኝ። ለሚስቴ ራሱ እያነበብኩ ትናንትና እየጠየኳት ነበር። ደንግጬ እኔ ማነበብኩላትና ምን ማለት ነው ማማ ብዬ አልኳት፣ ሚስቴን ማለት ነው። ከዚህ በላይ ምን ውርደት አለ? ኤርሚ ከዚህ የበለጠ እኮ ውርደት እንዳንተ ያለ ባዕድ አምላክ በላይ በሰማይ በታች በምድር እንዳንተ ያለ ባዕድ አምላክ እርምዬ እንኳን ጨዋው ሆንኩ ጨዋ አይደል ሚሉት እንደዚህ የማያውቁትን ይህንስ እንኳን አላወቅኩም አይደል? አዎ እኔ ራሱ ወርቅ እየፈተለችው የሚለውን ስለማ ኖ ታይ አንቸው ኢትዮጵያ እህታችን ነች። በጌታ ታይ አውሪ እህታችን በጣም የተወደደች እህት ናት። ተዋ ወርቅ የሚፈተለውን የሚለውን እንትንን ነበር አምነው ነበርና እንዴት ግን ወርቅ በእሳት ይቀልጣልና እንዴት ተፈተለ ብዬ አመንኩ ብዬ በጣም ይገርመኝ ነበር። አሁን ያልከውን ስሰባስ ጨዋ እያሉ እንዳሉት እንኳን ጨዋ ሆንኩ አልኩ። ይሄ በጣም ያስደነግጣል። ባዕድ አምላክ ብዬ ማምነን ስሰማ አሁን በጣም ነው እንትን ያልኩ። እንኳን ማላውቀው ሆንኩ። ይሄው ምን ይላል እስኪ አንብቡት። ኢየሱስ ምንድን ነው የሚለው ይህ ጽሑፍ? በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ ኖ በደንብ አንብቢው። በደንብ አንብቢው። በላይ በሰማይ በታች በምድር ያለ አንተ ባዕድ ያለ አይደለም፣ አታጥብቂው። ያለ ሳይሆን በምድር ሶሪ፣ በምድር ያለ አንተ አይልም። ያለን ለብቻ ታንብቢያት ላላ አድርገሽ ማለት ነው። እሺ አንተ ነበር ኤርሚዬ። እሺ ማን ነው ሲጥሩ አንባቢ? በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ አይልም። እንደዛም አይልም። በደንብ አላነበባችሁትም። ማን ነው ጥሩ አንባቢ? በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ። አዎ ያለ አንተ ባዕድ አምላክ የለም እኮ። ኢየሱስ ኧረ በጣም ያማል። ያው በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ የለም እኮ። አንድ ትንጠርቻው ለምሳሌ በላይ በሰማይ በታች በምድር ያለ አንቺ ሌባ የለም እኮ ብዬ ብል
ያለ አንቺ ማለት በቃ አንቺ ነሽ ሌባ እያልኳት ነው አይደል? ያው ኦርቶዶክስ እንደዚህ ትላለች። አንድ ቦታ ብቻ ብትለው ኖሮ ጥሩ ነበር። ይሄ በኮምፒውተር ነው ስህተት ነው ተብሎ ይባል ነበር። ያው አሁንም እንደገና በሌላ ክፍል ላይ ማለት ነው በሰማይ በላዩ በምድር በታቹ ባዕድ አምላክ ያለ አንተ የለም እኮ። ባዕድ አምላክ ማለት አዎ። ዘሮቻችሁን አስመልጡ ከዚች ከተረገመች ቤተክርስቲያን ብዬ የምላችሁ አለ ምክንያት አይደለም። እግዚአብሔርን በመጽሐፍቶቿ በሙሉ ነው የምትሳደበው። ህዝቧም ተሳዳቢ ነው። ባዕድ አምላክ ማን ነው? ለእሷ አምላክ ማን ነው? ማርያም ማለት ነው። እግዚአብሔር ለእነሱ ባዕድ አምላክ ነው። ሌላው ይቆየኝ እዚህ መጽሐፍት ውስጥ ያለው ማለት ነው። እዚህ መጽሐፍት ውስጥ ያለውን የመስቀል ቀን እንገናኝ፣ መስቀል ብለው ያሉት ቀን ማለት ነው። መጽሐፉ ስለዛ አይደል የሚያወራው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደራጃና መምሪያ ማህበረ ቅዱሳን እንገናኝ የዛን ቀን ጌታ ይፈቅድ ማለት ነው። ባዕድ አምላክ ሆነህ አንተን የሚመስል ባዕድ አምላክ ማንም የለም በላይ በሰማይ በታች በምድር ያለ አንተ ባዕድ አምላክ የለም እኮ። ቅድም አውራ እያልከኝ ነበር። ትንሽ ሰዓትም እኛ ጋር ሌሊት ነው፣ ብዙ ለማውራት ባይመቸኝም በጣም ሰምቻለሁ። አብዝቶ ይባርካችሁ። አንድ ነገር ብቻ ልበል። እንደ እምነትም እንደ ሀገርም ለኦርቶዶክሳውያን ባይዜ የንስሐ ጊዜ ነው። ዲል የሚያደርጉበት ምናምን የሚከራከሩበት ጊዜ ሳይሆን በጣም የንስሐ ጊዜ ነው። እግዚአብሔር ብዙዎችን እያስመለጠ እንደሆነ አውቃለሁ፣ አምናለሁ። ግን እያወቁ በዛ መንገድ ለሚሄዱት የሚመለሱበት እና የንስሐ ጊዜ ነው። ቅድም ስለ ነገረ መላእክት አንስተህ በደንብ በጣም በቃ ጥሩ እንትን ነው ኤክስፕላኔሽን የገለጽከው። እነሱም እንደኛ ለጌታ የሚሰግዱ ናቸው እና ለእነርሱ ይሰግዳሉ። ለፍጥረት የመስገድ አባዜ ስላለ ነው እኛ ሀገር ውስጥ እና ይሄ ጌታን እንደ መናቅ ወይም ጉልበት ሁሉ ሊሰግድለት የሚገባውን ጌታን እንደ መናቅ ነው ለሌላ መስገድ ማለት እና እግዚአብሔር ልቦና ያስጣቸው። እውነት የማምለጥ ጊዜ ነው ለነሱ። አሁን ቢያውቁ ብነቁበት የመመለስ የንስሐ ጊዜ ነው። አሁን ብዙ ጊዜ ሶሻል ሚዲያ ላይ ሊከራከሩ መልስ ሊሰጡ በእርግጥ በዛ እውቀት ሊያገኙ ይችላሉ፣ ግን የሚከራከሩበት ጊዜ አይደለም። የንስሐ ጊዜ እንደ ሀገር እንደ ኢትዮጵያ ኦርቶዶክስ ምናልባት ሌላ ሀገር ያሉ ኦርቶዶክሶች ብዙም እውቀት ባይኖረኝም ጤነኛ አመለካከት፣ ጤነኛ የሆነ መጽሐፍ ቅዱሳዊ አስተምሮ ያላቸው ብዙ ኦርቶዶክሳውያን ከሀገር ውጭ ሊኖሩ ይችላሉ። እኛ ሀገር ግን እንደ ሀገር የእግዚአብሔርን ሀሳብ፣ የእግዚአብሔርን ቃል፣ የእግዚአብሔርን ፈቃድ ብዙ ጊዜ ሲያጣምሙ ነው የምናየው። አይነው ይሄ አጋንንታዊ ዲመኒክ እንደሆነ እናውቃለን እና እግዚአብሔር እንዲመለሱ ጸጋ ያብዛላቸው ነው የሚለው። ተባረኩልኝ። በደንብ ነው ዛሬ ስለ ስፔሻሊ ነገረ መላእክት ላይ ያለውን ነገር በደንብ ክሊርሊ ነው ያልኩት። መልእክተኞች ናቸው። ዋን ዌይ ከፈጣሪ ወደኛ መልእክት የሚያመጡ ናቸው፣ የሚረዱ ናቸው። እግዚአብሔር ለምሳሌ ዳንኤል መልአኩን ልኮ የአናብስትን አፍ ዘጋ ነው ያለው። ግን ሌሎቹ ስጣሉ አልዘጋም። እግዚአብሔር አድርጉ ያላቸውን ነው የሚያደርጉት መላእክት ማለት ነው። ከዳንኤል በኋላ እኮ የተወረወሩት ገና እዛ ጉድጓድ አፍ ሳይደርሱ ነው አጥንቶቻቸውን የሰባበሩት። እና የእግዚአብሔር መልእክተኞች ናቸው መላእክቶች።
የሆነ አባባል አለ እኛ ሀገር እቺ ጠቃጠቃ ዕቃ ለማንሳት ነው ይባላል። እነሱን የማምለክ ለነሱ የመስገድ አባዜ ስላለ ብዙ ጊዜ ወደ እነሱ እንትን ይላሉ። እኔ ይገርመኛል አንዳንዴ በስራ አጋጣሚ ክንፍ ክንፍ ያላቸውን ትናንሽ ይሄ ፕሪንት ተደርጎ ላምኔት የተደረገ ይዞ ፈተና ስንፈትን ምናምን ይዞ ከፊት ለፊት ቁጭ ቁጭ ያደርጋሉ እና ፈገግ ብዬ ዝም እላለሁ። ለምን በቃ የእነሱን የማምለክ አባዜ ደረት ውስጥ ይዞ የመሄድ ለእነሱ የመስገድ ከፊት ለፊታቸው ቁጭ አድርጎ እግዚአብሔር እንደዚህ አይነት መንፈስን ከምድራችን ያንሳልን ነው የምለው። ተባረኩ። እርምዬ ወንጌላዊ እርሚ እግዚአብሔር አብዝቶ ይባርክ። መሲ ሌሎቻችሁም መልካም ጊዜ ይሁንላችሁ። ቴንኪዩ በጣም እየወጣው ስለሆነ ነው። ተባረኩልኝ። እሺ ቴንክ ወንድማችን ጸጋ ይብዛልህ። ተባረክ። ኦኬ እሺ እንግዶች ለገቡት እንግዳ አይ ቲንክ ልስጥ ይመስለኛል። እሺ ቴዲ ብያ ነው። ቴዲ አቤት ወንጌላዊ እርሚ፣ እኔ ታረቀኝ ደሳለኝ እባላለሁ። ኒክኔሜ ነው ብያ እና ሁላችሁንም በክርስቶስ ሰላም ሰላም እላችኋለሁ። ደግሞም ብዙ ጊዜ በትምህርቶች እዚህ በምታቀርባቸው ሀሳቦች የምባረክብህ ሰው ነህ እና አንተን እግዚአብሔር ለቤተ ክርስቲያን በረከት አድርጎ ስለሰጠ እግዚአብሔርን አመሰግናለሁ። ተባረክ። አሁን ደግሞ አንስታችሁ ያወራችሁ ያላችሁ ትንሹ የመጽሐፍ ቅዱሳዊ በሆነ እና ተጨማሪ አይነት መጽሐፍትን ሌላ በማተም በተለያየ አይነት መንገድ የስህተት አስተምሮን ለሰዎች በትውልድ ላይ እየበተኑ ላሉ ሰዎች እና መጽሐፍ ቅዱሳዊ የሆነ ትክክለኛውን ትምህርት እየሰጠ ስላለ እግዚአብሔር ይባርክ ላለው እና ያ ነው እናምለው። ምናልባትም ያው ቅርብ ጊዜ ነው የገባውኝ። ታረቀኝ ደሳለኝ ነኝ ማለት ነው። ቴንኪው ተባረክልኝ። እሺ ቴንክ ወንድማችን ጸጋ ይብዛልህ። ተባረክ።